አስቦ መግቦ ያኖረናል። ልብ በሉ፣ እንደ መልካም ወዳጅ ሲመጣ ገሌ እዚች ላይ ይተኛል፣ እዚች ላይ ያርፋል፣ ይሄን ላንጥፍለት ወደው ወዳጄ ሊመጣ ነው እንደሚባለው እግዚአብሔር እንኳን በሌላው ደመናውን ሲፈጥር እንኳን ለእኛ እንዴት እንዳሰበልን እንደሚወደንም ልታስቡ ነው። በቃ እንደውም ልንገራችሁ፣ በጣም ትልቁ የአእምሮ እረፍትና መጽናኛ ማለት እግዚአብሔር ለእኔ ያስብልኛል ማለት ነው። እስኪ በሉ፣ እግዚአብሔር እኮ የእኛ አገልጋይ እኮ ነው። እውነት ቅዱስ ዮሐንስ አፈወርቅ የእኛ ውሃ ቀጂ፣ የእኛ እንጨት ሰባሪ እውነት እኮ ነው። ውሃ ቀጃ ውሃ እየቀዳ ለእኛ ሰዓት እያነደደ እኛን እኮ እየጠበቀን ብቻ ሳይሆን እያገለገለንም ጭምር እኮ ነው። ለእኛ እኮ ነው የሚሰራው እግዚአብሔር። ሌላ ምን ስራ አለው መሰላችሁ? ቢሮ አለው እንዴ? እሱ ምን ሌላ ስራ አለው? እግዚአብሔር መጀመሪያ ስራው እኮ ለሰው መስራት ነው። መጨረሻውም እሱ ነው። ሰው ምንድን ነው ተብሎ ተጠየቀ አንድ ፈላስፋ። ሰው ማለት የሚበላውን ነገር ነው አለ። እስኪ በሉ ምን አለ? ሰው ምንድን ነው? እንደበላው ነገር ነው የምትሆነው ማለት ነው። የበላውን ነገር ማንነትህ ይሆናል ማለት የበላው ነገር። ስለዚህ ለምሳሌ የሚገል ነገር ከበላ ምን ትሆናለህ? ሬሳ ትሆናለህ። ሰው ምንድን ነው ብሎታል? ሰውማ የበላው ነገር ነው እና አንድ ሊቅ ይሄን ወሰደና እውነትህን ነው ሰው እንደበላው ነው። ሔዋን በላችና ምን ሆነች አለ? ሞት አመጣች አለ። ከዛ ደግሞ ክርስቶስ አበላና ምን አለ? አዳነ። በዚህ ዓመት በቃ በክርስቶስ መደሰት የሚል እቅድ አውጡ። እስኪ በሉ በማን መደሰት ነው? በክርስቶስ መደሰት። በቃ ዝም ብለህ ይውላችሁ። እንደውም አንድ የቤተክርስቲያን አባት ምን እንደሚል ልንገራችሁ። በጣም ለብዙ ዓመታት ኃጢአተኛ ሆነ ከሆነ እንደዚህ አድርጌ አትበል። ዝም ብለህ ተውና ክርስቶስ እንዲያርጎልኝ እያል የእሱን ብቻ ቆጥረህ ሞት ከሆነ እመቤታችን ኃጢአት ሰርታለች እንዴ? አልሰራችም። የአዳም እርግማንም ጨርሶ የለባትም። ከሴቶች ተለይተሽ አንቺ የተባረክሽ ነሽ እንዳለ ቅዱስ ገብርኤል። ይሄ የተባረክሽ ነሽ ማለት የተረገምሽ አይደለሽም ማለት ነው። የተባረክሽ ነሽ የሚለው እንደ ማንኛውም ሰው ቡሩክ ነገሬ ደግን እንደሚባለው ነው። እንዳይሆን ደግሞ የተባረክሽ ነሽ የማህፀንሽን ፍሬ ምን ያለ ነው? ያ ማለት ያንቺ የተባረክሽነት እንደማን ነው ማለት ነው? እንደ ክርስቶስ ነው ማለት ነው። አምሳለ እግዚአብሔር ነው ማለት ነው። እግዚአብሔር ቤተሰቦች ምንጊዜም ከምናተርፍበት ጉዳይ ላይ ስቃይ አለ፣ ህመም አለ፣ ቁስል አለ። ሳይቆስሉ ማትረፍ የለም። ምንም ነገር የምታተርፉ ከሆነ ቁስል አለው። ይሄንን ነው ኢዮብ እንግዲህ የተናገረውን። ከዚያ በኋላ ኢዮብ በቁስሉ ዘመን ብዙ መዝሙራትን ተናገረ። ይውላችሁ የእነዚህ ነገሮች ዋጋው ብዙ ነው። አሁን መጽሐፈ ኢዮብን የት እናገኘው ነበር ባይታመም? መጽሐፈ ኢዮብን ለመጽሐፍ ለእግዚአብሔር ሰጥቶ የእግዚአብሔር እስትንፋስ ሲሆን አንድ መጽሐፍ በህመሙ ምክንያት ተገኘ። ታሞ ሳለ የተናገረው እኮ ነው ኢዮብ። መጽሐፈ ኢዮብ እኮ በህመሙ ጊዜ የዘመራቸው መዝሙሮች ናቸው። ስለዚህ መጽሐፍ ቅዱስን አተረፈ፣ የእግዚአብሔርን ቃልን አተረፈ፣ ወርቅ የሆነው ኢዮብ በዚህ ህመሙ ውስጥ ምስጢረ ሰማይ ወምድር ተገልጦለት የሥነ ፍጥረታትን ሁሉ ምስጢር አከናውኖ ተናግሯል። የምድር አፈጣጠር፣ ምድር እንዴት እንደጸናች፣ የባህሩን፣ የነፋሱን፣ የሰማይን፣ የብሄሞትን፣ የሌዋታንን፣ የከዋክብትን አፈጣጠር ሁሉ ተናግሯል። ጊዜው ስላልሆነ እሱን የመዘርዘር ጊዜያችን አይደለም። አሁን ያነሳነውን ርዕስ ከተናገረው መካከል ስለ ደመና የተናገረውን አንስተን እንሄዳለን። ደመናው እንዲላል ወይ አቁሮ ለማይ ዲበ ደመና ወይ ይሰጠጥ ደመናሁ በታይቲሁ። ደመናው ወይ አቁሮ ለማይ ዲበ ደመና፣ ውሃውን በደመና ምን ያደርገዋል አለ? ያስረዋል። ውሃውን በደመና ያስረዋል፣ ይጭነዋል። ደመናው አይቀደድም አለ። ርዕሳችን ምንድን ነው? ደመናው ምን አይልም? አይቀደድም። እንዲህ ያለውን ጥበብ ያገኘው ምን ሆኖ ነው? ቆስሎ በሉ እንጂ ምን ብሎ ነው? መጽሐፍ ቅዱስን ሳይቆስሉ መማርም መፈጸምም አይቻልም። መጽሐፍ ቅዱስን ለመማርም ለማስተማርም መቁሰል አለው። ግን ቁስሉ ፈውስ ነው። ቁስሉ ትርፍ ነው። ለመስራትም ቁስል አለው። ብዙ ቁስል አለው።
መፈተናል። አደጋግሜ እየነገርኳችሁ ያለ በዛሬው ትምህርት የእግዚአብሔር ቃል መፈጸም፣ ማድረግ፣ መማር፣ መተግበር ስንጀምር ችግር እንደሚገጥመን መዘጋጀት አለብን ልላችሁ ፈልጌ ነው። አይምሯችን ማዘጋጀት አለብን። ብዙ ክርስቲያኖች ከቤተ ክርስቲያን ቶሎ ተስፋቸው ታጥፎ የሚመለሱበት ዋናው ምክንያት ከኃጢአት የመንጻታቸውን፣ የመማራቸውን፣ ቃለ እግዚአብሔር የመማራቸውን፣ ጸሎት የመጀመራቸውን፣ የማስቀደሳቸውን ዋጋ አሁን ማግኘት ስለሚፈልጉ ነው። ያ ደግሞ ስለሚቀር ነው እና ፈተናው ሲጨምር ከጠበቁት ነገር ጋር ስለሚጋጭባቸው ነው። ስለተስተካከልኩ ሽልማት ተስፋ ወይስ መከራ የሚለው ስለሚጋጭ ያስፈትናል፣ ግን የትዕግስት ዋጋ አለው። ኢዮብ ታሞ ነው ይሄን ድርሰት የደረሰው። ምስጢር የተገለጠለት ደመናውን በውሃ ላይ ይጭነዋል፣ ደመናው አይቀደድበትም። ስለ ደመና እንግዲህ ጥቂት ነገር ልንገራችሁ። እየሰማችሁ ነው አይደል? እግዚአብሔር በዕለተ እሑድ ሰማይና ምድርን ፈጥሯል። ሰማይና ምድር የመጀመሪያ ፍጥረት እሑድ ነው የፈጠረው። 8 ጠባያትን ፈጥሯል። 7 8 የሚሉ አሉ። 8ቱን ያዙት። 8 ፍጥረታትን እሑድ ፈጥሯል እግዚአብሔር። ሰማይና ምድርን እሑድ ፈጠረ። ከእሑድ ከዚህ አንስቶ እስከ ብሩህ ሰማይ የሚባለው ይሄ የምናየው ጠፈር ይባላል። ከጠፈር ቀጥሎ ሃኖስ የሚባለው አለ። ከዚያ በላይ 7 ሰማያት አሉ። 7 ሰማያት አሉ። ከዚያ በላይ ከሃኖስ በላይ ይሄ ጠፈር ነው። ከጠፈር በላይ ሃኖስ የሚባል ውሃ አለ። ከሱ በላይ 7 ሰማያት አሉ። ከዚህ አንስቶ እስከ ብሩህ ሰማይ የላይኛው ነው። እስከዚያ ድረስ ምድር በውሃ ተመልታ ነበረ። በውሃ ተመልታ የነበረችውን ሰኞ እግዚአብሔር ለይትጋባ ማይ ውስተ ምዕላዲሁ ብሎ ውሃው በየስፍራው ይሰብሰብ ብሎ በየስፍራው ሰበሰበው። ግማሹን ከዚህ ጠፈር በላይ አርግቶ ከዚህ ጠፈር በላይ አስቀመጠው። ሃኖስ ብጽብጽ ውሃ ነው። ታዋቂ በጣም ትልቁ ውሃ በላይ ነው ያለ። ትልቁ ውሃ አይገርማችሁ? በጣም ትልቁ ውሃ ነው በላይ ያለው እና ይሄ ሁለተኛው ክፍል ደግሞ አረጋና ጠፈር አደረገው። ጠፈር ውሃ ነው። ይሄ ውሃ ነው። የሚገርማችሁ ነገር ሁን ካለው በቃ የተበጠበጠው ነገር ጸንቶ ሰማይ ይሆናል። አይዟችሁ፣ ምንም ውሃ ብንሆን እግዚአብሔር ካለ ረግተንም ቢሆን ሰማይ እንሆናለን። እግዚአብሔር ካለ ምንም ችግር የለውም። ብቻ ፍላጎትና ጥረት ግን ይኖረን፣ ትዕግስትም ይኖረን። የምንሆንበትን ቀን ዛሬ ማድረግ የለብንም። አረጋውና ጠፈር አደረገው። ከዛ የፀሐይ ከፍተኛዋ የሙቀት መጠን ወደ ላይ ስለሆነ የሚለቀቀው ወደኛ ትንሿን የምትመጣ ትንሿ በወንፊት ምዕዛረ ፀሐይ የፀሐይ ወንፊት ነው። በእናንተ ሀገር ኦዞን የሚባለው ማለት ነው። በሱ ትንሽ ለኛ ተመጥና እሷን የሚከፍት ራሱ መልአክ አለ። ወንፊቷን የሚከፍት እንደዚህ እያደረገ እየመጠነ ጠዋት አንድ ጊዜ አንዱን ብዙውን ወንፊት ቢከፍተው ነደን እንዳደርን ስለሆነ ዳኖር ቀስ እያደረገ ስቁራቶችን የሚከፈቱትን የቀዳዳዎችን መጠን እየጨመረ መልአኩ እየጨመረ ከዛ ሞቅ እያለማ ከዛ ደግሞ በአንድ ጊዜ ምሽት ቢል ደግሞ አዙሮን እንዳንወድቅ በረድ እያደረገ ደግሞ ቀስ አድርጎ ስትሄድ የፀሐይ አንድ እርምጃዋ ነው 1 ሰዓት የሚባለው ማለት ነው። መሬት ነው የምትዞር። እሱ ሌላ ጉዳይ ነው። ለሌላ ቀን አውጉት። የፀሐይ አንድ እርምጃዋ 1 ሰዓት ይባላል ማለት ነው። ስለዚህ በ1 ሰዓት ውስጥ የሚከፈተውን ስቁረት የሚመጥነው መልአክ አለ። እግዚአብሔር እንዴት እንደሚያስብልን ተመልከቱ። ስንት ሰዓት ምን ያህል ሙቀት ቢለቅልን እንደሚገባን ያውቃል። ለቀዝቃዛው ለበረዶ ዓለም ደግሞ አሁን 9 ወር አካባቢ ፀሐይ ላትወጣ ትችላል። ለምን እንደዚያ እንደሚያደርገው ደግሞ እሱ ያውቃል። እንደዚያ ያደርግና ይሄን ስለዚህ ከፍተኛው ሙቀት ወደ ላይ ስለሆነ የሚለቀቀው በምትለቀው የሙቀት ብዛት ጠፈሩ እንዳይሰበር ድስት ባዶውን ሲጣድ ይሰነጠቅ የለም እንዴ? እንዳይሰበር ላዩ ላይ ውሃ ጣደበት ማለት ነው። ውሃ ጥዶ እግዚአብሔር ጠፈሩን እንዲያርጉ የዓይን ማረፊያ አንድ ነገር ልንገራችሁ እስኪ። የምታዩት አልባ እዩ። ወደዚህ ብትዞሩ እኔ ያለው ወደዚያም አለ፣ ወደዚህም አለ፣ በዚህም አለ። ስለዚህ ዓይን ማረፊያ አልቦ መኖር አይችልም።
ባይኖር ተፈንጥሮ ይወድቃል። የራሱ ስበት አለው። እሱም ቢሆን ተፈንጥሮ ነበር የሚወድቀው። ወደ ላይ ወልቆ እንዳይወድቅ እግዚአብሔር ማረፊያ ይህን ሰርቶልናል። ለዓይን ማረፊያ አድርጎ ደግሞ የሚመች አድርጎ፣ ቀይ ቢያደርገው ደግሞ ዓይናችን ደም ይለብሳል፣ ነጭ ቢያደርግ ደግሞ ይወጋናል። ለዓይን እንዲመች አድርጎ ሰማያዊ አድርጎ ሰራ። ሁለት ውሃ፣ አንዱን እዚህ መሬት በታች አነጠፈው። በእናንተም ዓለም በጂኦግራፊው 3/4 የመሬት ክፍል ውሃ ነው እንደሚባለው፣ መሬት በታች አነጠፈው። እዚያ 4ኛውን እንግዲህ ደግሞ ይሄ ደግሞ የእግዚአብሔር ኃይል ነው። እሱን ሌላ ጊዜ እድሜ ከሰጠን እግዚአብሔር አስተምራቸዋለሁ፣ እንማማራለን። ከመሬት እግዚአብሔር ለምን መሬትን በውሃ ላይ እንዳጸናት። እንግዲህ አንድ ቤት እስቲ ውሃ ላይ አይታችሁ ታውቃላችሁ? በጀልባ ውሃ ላይ ስትሄዱ ምን ምን እንደሚል እንዴት ግልብጥ ግልብጥ እንደሚል። ይሄን ያህል ሸክም አንድ ውሃ ላይ ወደ ታች አለመስጠማችን ሌላ ነገር ነው። ኢዮብ ነግሮናል። መኑ ውእቱ ዘሰቀላ ለምድር ዲበ ወኢምንትራቅ፣ ምድርን በውሃ ላይ ራቁቷን ያለ ምሰሶ አጽንቶ ያኖራት ማን ነው ይላል። እግዚአብሔር ይህን አጸና። 4ኛውን ለመሬት እንደ መቀነት አስታጥቆ ውቅያኖስ ብሎታል። ይሄን አደረገ። በኋላ መሬት ማብቀል ነበረባት። እንድታበቅል ምን አደረገ መሰላችሁ? ከመሬት በታች 12 የነፋሳት አለቆች አሉ። የነፋስ አለቆች አሉ። እሳትም አለ። ከዚህ ቀጥሎ ውሃ ነው። ከውሃው ቀጥሎ እሳት፣ ከእሳቱ ቀጥሎ ነፋስ ነው። ከባድ ከባዶቹን በላይ ጭኗቸዋል። ምክንያቱም ነፋስና ውሃ እሳት ቀላል ስለሆኑ ቶሎ ወጥተው ዓለምን እንዳይጠፉ ከበድ ከበድ ያሉትን መሬትና ውሃን በላይ ጫን ጫን አድርጎ አስቀምጧል። ሲያስፈልግ መስኮት አለው። የነፋሱም 12 መስኮት አለው። ዘያወጽኦሙ ለነፋሳት መዛግብት ይሆሙ፣ ነፋሳትን ከየመስኮታቸው የሚያወጣቸው እሱ ነው እንዳለ ቅዱስ ዳዊት ከመስኮቱ እያዘዘ ያመጣዋል። በምስራቅም በምዕራብም ነፋስ አዘዘና የእሳት አለቆችንም 4 እያደረገ አዘዘና የምስራቁ ወደ ምዕራብ ቀጥል፣ የምዕራቡ ወደ ምስራቅ ቀጥል አለው። ሲነፍሱባት መሬት ክትብል አደረቀች። በደምም እንደ ድንጋይ ክው እንዳትል ለም መሬት የሰኔ እርሻ እንድትመስል አድርገው። የዚያ ላበት ሲያግለበልባት ጢስ ስትል ጢሱ ደመና ሆነ ማለት ነው። የደመና ተፈጥሮ እንደዚህ ነው። ስለዚህ ጢሱ ከመሬት እግዚአብሔር ያንን መሬትን ለማድረቅ የተጠቀመው ኃይል ከዚያ የወጣው ትነት ደመና ሆነ ማለት ነው። ይሄ ደመና እንግዲህ መግቦቱ ምንድን ነው ነው? ለእኛ የሚያደርግልን ምን ይመስላችኋል? ደመና ለእኛ ምንድን የሚያደርግን? ዝናብ ያመጣልናል። የአርግ ደመናተ ማጽናፈ ምድር፣ ደመናትን ከምድር ዳርቻ ያወጣል ይላል። ከምድር ዳርቻ፣ የምድር ዳርቻ ያለው ውቅያኖስ ነው። ቅዱስ ዳዊት እንዳለ የደመና መልአክ አለው፣ መድቦለታል። ደመናን የሚያስጉዝ መልአክ። የውሃውም መልአክ አለው። ውሃ እኮ አለቃ አለው ታውቃላችሁ። ዝም ብለህ እየቀዳ ስለምትጠጣው የራስ መስለዋል። ውሃ አለቃ አለው። ጌታ ይዋ እግዚአብሔር እንዴት እንደሚያደርግልን አታውቁም። ውሃ ለምንድነው የማይሸተው? ጠባቂ ስላለው ነው። ነፋሱን ያመጣና ያነፍስለታል። ነፋስ የውሃ ነፍስ ነው ይባላል በመጽሐፍ። እስመ ነፋስ ነፍሳት ይሆሙ ለማያት፣ ነፋስ የውሃ ነፍሱ ህይወቱ ነው። ስለዚህ የውሃው መልአክ አለው የሚጠብቅ፣ የነፋሱ መልአክ አለው። ይነጋገራሉ። የነፋሱ መልአክ ነፋስ ይዞ ይመጣል። የደመና መልአክ ደግሞ ውሃውን እየቀዳ ደግሞ የደመናው መልአክ ደመናውን እየጎተተ ወደ ውቅያኖስ ይመጣል። የነፋሱ መልአክ አብሮ ይሄዳል። ከዚያ በኋላ ውሃውን በደመናው እየቀዱ ያኖሩታል ማለት ነው። ከውቅያኖስ አንድ እሱ ነው። ሳይንሱ እንደሚለው ፀሐይ መሬትን ሲመታው ያ ፀሐዩን በመታው ጊዜ ትነት ኢቫፖሬሽን አለ። እሱ ተኖ እንደገና ደመናው ነው ይመጣል ተብሎ ሸጋ ነው። እኛ ምን ጨነቀን? ዙሮ ዙሮ እሱንም ቢሆን የሚቋጥረው ደመና ነው ነው ጌታዬ፣ እሱንም ቢሆን የሚቋጥረው ደመና ነው። ግን አሁን ለምሳሌ እኛ ጋር ፀሐይ ብዙ ነው። ለምንድን ነው ታዲያ በተለይ ኃይለኛ ፀሐይ በሆነበት ሰዓት ተኖ መልሶ የማይመጣው ዝናብ የማይመጣው? እግዚአብሔር ሲያዝ ከውቅያኖስ ጥለፍ ሲለው ይጠልፋል። ስለዚህ ከውቅያኖስ ጥለፍ ይለዋል። ውቅያኖስ ሄድና የደመናው መልአክ ይቀዳል። የውሃው መልአክ
የደመናው መልአክ ይይዝና የነፋስ መልአክ እታች አለ። ነፋስ ነጭ ነው፣ ደመና ነጭ ነው። ነፋስ ደግሞ ጥቁር ነው። እና ደመና ጥቁር አይደለም። ታውቃላችሁ አይደል? ነው አታውቁም? ደመና ነጭ ነው ጥቁር ነው? አይታወቅም አይደል? ነጭ ነው። በአውሮፕላን ሄዳችሁ ታውቁ ይሆናል፣ አይታችሁታል አይደል? በላይ ስትሄዱ ምንድን ነው አውሮፕላን ደመናው። እና በታች የምናየው ጠቁሮ ነው። ለምንድነው የምናየው? የሚሸከመው ነፋስ ነው። ነፋስ ደግሞ መልኩ ምንድን ነው? ጥቁር ነው። ሄኖክ እንዳየው ነፋስ ጥቁር ነው። ስለዚህ ተታች ያለውን ተሸካሚው ስለምናይ ነው። ከዚያ በኋላ ደመናው ውሃ እየቀዱ ይጨምሩበታል። ውሃውን እየቀዱ ይጨምራሉ። ይሰጠጥ ደመናው የአቁሮ ለማይድ በደመና ውሃውን በደመና ያስረዋል። በምን ነው ያሰረው? እስቲ ደመና አይቶ የሚያውቅ ይገርማል። እኔ አሁን መቼስ በአውሮፕላን ሄጄ ነበር ማለት ዝና አይደለም አይደል ነው ይሆን? ሰው እኮ የማይተረጉመው ነገር የለውም። ኧረ እንደው ምንም አይደለም በእውነቱ ማለት ነው። ይሄ የኢዮብ ስለ ደመና የተናገረው ነገር ግርም ይለኛል። አውሮፕላን ውስጥ ሲሄድ አንዳንድ ጊዜ ደመና ሲሄድ በደመናው መሃል ሰንጥቆት ይሄዳል። ማን? አውሮፕላን ሰንጥቆ ሲሄድ ምንድን ነው ዝም ብሎ ያለ ነገር እና ያ ውሃ እንዴት ነው የሚታሰርበት ነው የምላችሁ እኮ አሰቡም እንዴ? ያ ውሃን እንዴት ነው ሊያሰር የሚችለው ነው? እንዴት ነው የማያፈሰው ነው? እኔ እኮ ግርም ነው የሚለኝ። እንዴት ነው የማያፈሰው? ያ ውሃን ተሸክሞ ኋላ ጠብ ዝናሙ እንዴት? እሺ አውሮፕላን ምናምን የሚለውን ተውና በሰፈር ጉም ሲሄድ አላያችሁም እንዴ? ምንድን ነው እስቲ ውሃ እርጩት፣ ጉሙን ይቋጥረዋል። በሞቴ አንድ ቀን ሞክሩት። በጀሪካ ቅዱና ምንድን ነው አንተ ስትሉት አሁን ይሸከመዋል። ምንድን ነው የሚሆን? መልሶ ጠብ ይላል ማለት። እግዚአብሔር ካሰረው ይዛል። አየህ፣ እግዚአብሔር ያዝ ካለው ይዛል። እግዚአብሔር በነፋስ በጉም ውሃ ይቋጥራል። ካስያዘው ይዛል እና አይቀደድበትም። አይቀደድበትም። ለምን? እና እኔ አሁን ምን አገባኝ ምን ልትሉ ትችላለን። እኔ ቢያፈስ ባይፈስ ብቻ ዝናብ ይጣል እንጂ ምንድን ነው ታዲያ ይቀደድ አይቀደድ እያልክ የምትፈላሰፍ እንዳትሉ። የራሱ ትርጉም እኮ ስላለው ነው። አንደኛ ስጋዊ ጥቅሙን እንድታስተውሉ ነው እግዚአብሔር የሚያደርግልንን። ደመናው ቀዳዳ ቢኖረው ኖሮ ለምሳሌ በጋ ድርቅ እንደከረመ ድንገት በዚያ ቀዳዳ ዠቅ ብሎ አንድ ጊዜ ቢወርድ መሬት ምን ትላለች? ትታጠባለች፣ ትናወጻለች፣ ቤት ይፈርሳል፣ ሰው ይወሰዳል። ስለዚህ ምንድን ነው የሚያደርገው? ይቋጥረውና ቀስ እያረክ ለደመናም ወንፊት አለው ማለት ነው። ሲጀመር ምኑ ላይ ነው ወንፊት ያለው? አቅማዳ እኮ አይደለም። ይሄ የእንትን የአትክልት ማጠቻ ታችኋል። እንደዚህ ጠቅጥቅ ሹሩ እያደረገ የሚያወጣ ማለት እንደዚህ ወንፊት ነገር። ለደመናው ቋጥረው ሲለው ይቋጥራል። አፍሳውን ቀስ አድርገ ሲለው ቀስ አድርጎ ይነፋዋል። ብን 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 እንደ ጤፍ እንደ ወንፊት። ሐወፅ ካለ ምድሩ አሮይካ ምድርን ጎበኛሃት አረካት። ቀስ 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 እያደረገ ያርከፈክፈዋል። ወደ ሰኔ ጠበቅ ያደርገዋል። ለምን? መሬት መሸከም ትችላለችና። ወደ ሐምሌ ጠበቅ ያደርገዋል። ለምን? መሬት መሸከም ትችላለችና። አወጣጡንም ደግሞ ያሳምረዋል። ወደ ነሐሴ ቀነስ፣ መጨረሻው የመስከረም ደብደብደብ ብሎ የሚሄድ ዝናብ ቀነስ። የወንፊቱን መጠን ነው የሚመጥነው። ለምን ነው? በአንድ ጊዜ ደግሞ ክው ቢልባት መሬት እንዳትደነግጥ። በአንድ ጊዜ ታጥሎ አይኬድም። በአንድ ጊዜ ዘው ተብሎ አይገባም። አገባብንም አወጣጥንም ማሳመር እንደ ክረምት ጥሩ ነው ጌታዬ። ወደ አንድ ነገር ስገባም ዝም ብለህ ዘው ብለህ አትግባ። ስትወጣም ሙልጭ ብለህ አትወጣ ነው። ቀስ ብሎ ነው የሚወጣው። ቀስ ብሎ ይሄዳል። አዝመራው እንዳይጎዳ ቀስ አድርጎ በጠል እያረካ አዝመራውን ደግሞ በሂደት እያደረሰ ይሁላችሁ። ጤፉም ስንዴውም ገብሱም ድንቹም በሳምንት ቢደርስ ገበሬ እኮ ሁሉም ይፈስበታል። አየሁ እግዚአብሔር በተራ ነው እንዲደርሱ የሚያደርሳቸው። ለሁሉም አዝመራ አንድ አይነት ክረምት እንዲስማማው አያደርግም። ለአንዱ ሐምሌ ይስማማዋል፣ አንዱ መጋቢት ብትዘራው ይስማማዋል። ለምን? ያኛውን እስከምታጭድ ያኛው እንዲደርስልህ ነው። እግዚአብሔር እንደዚህ አድርጎ
አስቦ መግቦ ያኖረናል። ልብ በሉ፣ እንደ መልካም ወዳጅ ሲመጣ ገሌ እዚች ላይ ይተኛል፣ እዚች ላይ ያርፋል፣ ይሄን ላንጥፍለት፣ መወደው ወዳጄ ሊመጣ ነው እንደሚባለው እግዚአብሔር እንኳን በሌላው ደመናውን ሲፈጥር እንኳን ለእኛ እንዴት እንዳሰበልን እንደሚወደንም እንድታስቡ ነው። በቃ እንደውም ልንገራችሁ፣ በጣም ትልቁ የአእምሮ እረፍትና መጽናኛ ማለት እግዚአብሔር ለእኔ ያስብልኛል ማለት ነው። እስኪ በሉ ሁላችሁ፣ ምን ይልኛል ነው? ያስብልኛል። እንደሚያስ እኔ አሁን ስለዚህ ትምህርት ብቻ ዓመት ብንማር አንጨርሰውም። ስለምኑ ማለት ነው? እግዚአብሔር እንዴት እንደሚያስብልን ማለት ነው። እግዚአብሔር እንዴት እንደሚያስብልን እግዚአብሔር ያስብልናል። በደንብ ነው የሚያስብልን። አንዱ ማሳያ ይሄ ነው። እንዲህ አድርጎ የሚመግበን አምላክ ክብር ምስጋና ይግባው። ከዛ ይሄ ደመና ሌላ ጥቅምም አለው። ምን ያደርጋል? ፀሐይ ይጋርዳል እንዴ? የፀሐይን ሙቀቱን እሱ እየተመታ ለእኛ ጥላ ይሰጣል። ይህም አንዱ ስራው ነው። እንግዲህ ይሄ ጥሬ ትርጉሙ ነው። መንፈሳዊ ትርጉሙን ትንሽ ልንገራችሁና ትምህርቱን እንጨርሳለን። ርዕሳችን ምንድን ነው? ደመናው ምን አላለችም ነው? አልተቀደደችም። ስለዚህ እውነቴን ነው፣ ደስ ሊላችሁ ይገባል። እግዚአብሔር እንዲህ አድርጎ መጥኖ ዝናብ እየሰጠ እያከረመ አይገባንም እኮ እኛ የሚገባን እንደነ ቅዱስ ያሬድ ያከርምበት በዓመት የሚሉት እነ ቅዱስ ያሬድ ናቸው። በየዓመቱ ዝናብ እያመጣ እግዚአብሔር እኮ የኛ አገልጋይ እኮ ነው። እውነት ቅዱስ ዮሐንስ አፈወርቅ የኛ ውሃ ቀጂ፣ የኛ እንጨት ሰባሪ እውነት እኮ ነው። ውሃ ቀጃ ውሃ እየቀዳ ለኛ ሰዓት እያነደደ እኛን እኮ እየጠበቀን ብቻ ሳይሆን እያገለገለንም ጭምር እኮ ነው። ለእኛ እኮ ነው የሚሰራው እግዚአብሔር። ሌላ ምን ስራ አለው መሰላችሁ? ቢሮ አለው እንዴ? እሱ ምን ሌላ ስራ አለው? እግዚአብሔር መጀመሪያ ስራው እኮ ለሰው መስራት ነው፣ መጨረሻውም እሱ ነው። ይሄንን ማሰብ እምነትን፣ ተስፋን፣ የልብ መረጋጋትን፣ መጽናኛን፣ ትዕግስትን ይጨምራል። ይሄን ማሰብ ልባችሁን ይኸው ተአገሶ ለእግዚአብሔር ወእቀብ ፍኖቶ ወውቱ ይሬስየከ ከመ ትረሳ ለምድር። እግዚአብሔርን ታገስ፣ ጠብቀው፣ በርታ፣ ልብህም ይጽና። ታገሶ ብላችሁ ነው የሚል ሰምቼ ነው። እሺ እግዚአብሔርን ታገስ፣ ልብህም ይጽና፣ በርታ። መዝሙር 26 ቁጥር 14 ላይ ታገስ፣ ልብህም ይጽና። ልባችን የሚጸናው እንደዚህ ያለ አባት እንደሆነ ስናስብ ነው። እንደዚህ ያለ አባት ማንም የማይተካው እና ኋላ ደግሞ በደመና አንዳንድ ታሪኮችን እግዚአብሔር አድርጓልና እሱን እንንገራችሁና እንጨርሳለን። አንዳንድ ታሪኮችን እግዚአብሔር በደመና ያደረጋቸውን ጥቂት ታሪኮች ልንገራችሁ። ደመና ላይ ማለት ነው አላችሁ አይደል? እግዚአብሔር ከሁላችን ጋር ይሁን። የመጀመሪያው እግዚአብሔር ክብሩን በደመና ይገልጣል። በደመና ወተርእየ ሱራሄ እግዚአብሔር በደመና ዘጸአት ምዕራፍ 16 ቁጥር 10 ላይ የእግዚአብሔርም ክብር በደመናው ተገለጠ ይላል። የእግዚአብሔርም ክብር በደመናው ተገለጠ። እግዚአብሔር ክብሩን በደመና ገልጦ ያውቃል። ጌትነቱን፣ ግርማውን፣ ብርሃኑን ለእስራኤል በደመና ውስጥ ይገልጥላቸው ነበረ። አንድ ሁለተኛ፣ እግዚአብሔር በደመና መንገድ መርቷል። መርሆሙ መዓልተ በደመና ወኩሎ ሌሊተ በብርሃነ እሳት መዝሙር 77 ቁጥር 14። በደመና እግዚአብሔር መንገድ መርቶ ያውቃል። ኦሪት ዘኍልቍ ምዕራፍ 10 ቁጥር 34 ስታነቡ ደግሞ እንዲህ ይላል። እስራኤል መንገድ ራሱ የሚጀምሩት በዚህ ነው። አሁን የምነግራችሁ ማስረጃ ከመንገድ በተጨማሪ በደመናው እግዚአብሔር ሰዎችን ሰውሮ ያውቃል። ሰውሮ መከለል፣ መጋረድ፣ መሸፈን፣ መጠበቅ ማለት ነው።
ወናሁ ኮነ ሶበ ግእዘት ታቦት ወይቤ ሙሴ ተንስ እግዚኦ ወይዘረው ጸርከ ወኩሎሙ እለ ይጸልኡከ ወበማይደሩሰ ይቤ ወሀበ እስራኤልሰ ተመየጥ በእልፍ ወበአእላፍ። ምን ይላል? ታቦት ወሶበ ግእዘት ታቦት ወይቤ ሙሴ ተንስ እግዚኦ ወይዘረው ጸርከ ወኩሎሙ እለ ይጸልኡከ ወሀበ ማይደሩሰ ይቤ ወበይንተ እስራኤልሰ እግዚኦ ተመየጥ በእልፍ ወበአእላፍ። ወመጻት ደመና ወጸለለቶሙ ለእስራኤል። እስራኤል መንገድ በጀመሩ ጊዜ ወይም ታቦቷ ስትነሳ እስራኤል ሲነሱ እስራኤል መንገድ ሲጀምሩ እንዲህ ብለው ነው መንገድ የሚጀምሩ። መጀመሪያ ሙሴ ይትነሳ እግዚአብሔር ወይዘረው ጸሩ ወይጎዩ ጸላይቱ የሚል ይናገራል። እግዚአብሔር ይነሳ ጠላቶቹ ይበተኑ የሚል ጸሎት መጀመሪያ ይጸልያል እና ቅዱስ አትናቴዎስ ሰይጣን መዝሙረ ዳዊትን ሁሉ ይጠላዋል፣ መዝሙር 67ን ደግሞ ይበልጥ ይጠላዋል ይላል። ለቅዱስ አንቲያኮስ በተናገረው መልእክቱ ላይ ሲናገር ይህን በደንብ ይጠላዋል። ሙሴ ይህን እየጸለየ ነበርና የሚያስኩዛቸው ይላል። እዛ ይህን ይናገርና ሙሴ ይጸልይና መንገድ ሲኬድ ከትልቅ ሰው አጸልየን የምንሄደው ለዚህ ነው። ሙሴ መጀመሪያ ይህን ይጸልያል። ከዚያ በኋላ ምን ይሆናል? ታቦተ ጽዮን ትነሳለች፣ እስራኤል ይከተላል። ደመናው መንገድ ይጀምራል። ፀሐይ ሲሆናቸው ወመጻት ደመና ወጸለለቶሙ ደመና መታ ጋረደቻቸው ይላል ፀሐይ። ስለ እግዚአብሔር በደመናው ከፀሐይ ሰወራቸው ማለት ነው። መጀመሪያም ከግብፃውያን የሰወራቸው በደመና ነበር። በኋላም ከፀሐይ የሰወራቸው በደመና ነው። እስራኤል ምግባቸውንም ያገኙ የነበረው ከደመና ነው። አንጦላ ደመና ወሰውሮም ይላል ይሰውራቸው ነበር። ወመጻ ፍርፍርት ይሄ መናውም የሚወርድላቸው ከደመናው ነበር። አሁን ቅድም የነገርኳችሁ ዘጸአት 16:10 ያለው ታሪክ የእግዚአብሔር ክብር በደመናው ታየ የሚለው ከታየ በኋላ ከደመናው ህብስትን ያወረደላቸው። ስለዚህ ህብስት የሚወርድላቸው ከደመናው ነበረ። አሁን እንዳልኳችሁ ደግሞ ቅድም እግዚአብሔር ኢዮብን የፈወሰው በደመና ተገልጦ ነው። መጽሐፈ ኢዮብ ምዕራፍ 40 ቁጥር 1 ላይ ሌላው እግዚአብሔር ፈጥኖ የመርዳቱ ምልክት ደመና ተደርጎ ይወሰዳል። ፈጥኖ የመርዳቱ ምልክት ደመና ተደርጎ ይወሰዳል። ወናሁ ይነብር እግዚ ዲበ ደመና ቀሊል ወይ ወረድ ውስተ ምድረ ግብፅ ትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 እነሆ እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ሀገር ይወርዳል። በፈጣን ደመና ተጭኖ ወደ ግብፅ ሀገር ይወርዳል። ደመና የእግዚአብሔር የፈጣን ረድኤቱም ምሳሌ ይሆናል። የእግዚአብሔር የክብሩ መገለጫም ነው። ቅድም እንዳልኳችሁ የስዋሬውም መገለጫ ነው። ወቆባር ታይተ እገሪሁ ከእግሩ በታች ጭጋግ አለ ይላል መዝሙር 17 ላይ ሲናገር ቅዱስ ዳዊት ከእግሩ በታች ጭጋግ አለ ማለት ጭጋግና ደመና እንደማይታይ እግዚአብሔር የማይመረመር ለመሆኑም ማስረጃ ተደርጎ ደመና ይሆናል። እግዚአብሔር ለቅዱሳን የሚሰጣቸው ክብርም ደመና ይባላል። ለምሳሌ አሁን ነገ የምንማረው ነው የሚነበብልን ወንጌል ነው። ሐዋርያትና ሙሴ ኤልያስ ጌታ በደብረ ታቦር ሳሉ ደመና ነው መጥቶ የሰወራቸው የጋረዳቸው እና የመንፈስ ቅዱስ ምሳሌ የእግዚአብሔር ጸጋ የክብሩ ምሳሌ ነው። ዘይሴውር ህሩያኒሁ በደመና ይላል ቅዱስ ኤጲፋኒዎስ በቅዳሴው። ምርጦቹን በደመና ይሰውራል። ደመና ብሎ ክብር ይላል። ክብር ጸጋ ማለት ነው።
የቅዱሳን መላእክትም ምሳሌ ተብሎ ይተረጎማል። ግሩም በውስተ ደመናት ወልዑልም ሰማያት ይላል ግሩም ቅዳሴ። ግሩም በውስተ ደመናት ማለት በመላእክት ዘንድ ግሩም ነው ማለት ነው፣ አይመረመርም። ስለዚህ መላእክትም ደመና ይባላሉ። ስለሚጋርዱ፣ ስለሚሰሩ፣ ረቂቅ ስለሆኑ፣ ስለሚያገለግሉ፣ ረድኤተ እግዚአብሔርን ተሸክመው ስለሚመጡ ማለት ነው። እሺ አሁን ነጥቦቹን ትነግሩኝና የእነሱም መንፈሳዊ ትርጉም ነግራችሁ ትምህርታችን እንጨርሳለን። ደመና አንደኛ እግዚአብሔር ምን አድርጎበታል? አቤት አሰሙም እንዴ? ሌሎቻችሁስ? ክብሩን ገልጦበታል በሉ። ምን አድርጎበታል? አንድ። እሺ ሁለተኛ ምን አድርጎበታል? መንገድ ይመራበታል። ሶስተኛ ሰዎቹን ይሰውሩበታል። እንደገና ደግሞ መግቦበታል። ምግባቸውን የሚያገኙ ከየት ነው ያለው? ከደመናው ነበረ። ከዛስ ምን አደረገ? ከጠላት ይሰውርበታል። ከዚያስ ፈውሶበታል። ማንን? ኢዮብን ማለት ነው። ከዚያስ የፈጣን ረድኤቱ ምሳሌ አድርጎታል። እንደገና ደግሞ የምን ምሳሌ ሆኗል? የስዋሬው ያለመመርመሩ ምሳሌ። ከዛ ቀጥሎ የምን ምሳሌ አድርገነዋል? ለቅዱሳን የሚሰጠው ክብርና የመንፈስ ቅዱስ ምሳሌ። በጣም ሁሉም ጎበዝ ተማሪ ነው። እግዚአብሔር ይመስገን። አሜን በሉ እንጂ። በጣም ግሩም። አሁን መንፈሳዊ ትርጉማቸውን እናያለን። መንፈሳዊ ትርጉማቸው ምንድን ነው? ደመና እይሰጠጥ ደመናሁ ማለት እይሰጠጥ ደመናሁ። ደመና ይእቲ ማርያም ናት። ደመና ማለት እመቤታችን ናት። ደመና የተባለች ማለት ነው። እግዚአብሔር በምድር ላይ ለሰው ልጆች የሰጣት ትክክለኛዋ ደመና እመቤታችን ናት። ስለ እመቤታችን አገልግሎት በደንብ እንድታውቁ በማሰብ ነው። ማለት እመቤታችን ምን አድርጋልን ነው የሚለውን እንዲሁ እንድናውቀውና ትርጉም ያለው ነገር እንድንይዝ ነው። ትርጉም ያለው ስንጠየቅ ለአእምሯችን መስና ከዛ ደግሞ ደስ ብሏንም እንድናገለግላት እና ደግሞ የማገልገላችሁንም ዋጋ ምን እንድታውቁት ጭምር ነው። አውቆ መልፋትና ሳያውቁ መልፋት እኩል ነው። አቤት ስትመለስ 100 ወቄት ወርቅ እሰጥሃለሁ የተባለና 1 ብር እሰጥሃለሁ የተባለ እኩል ይሮጣል። ስለዚህ ዋጋችሁን ስታውቁ ወደ እመቤታችን ደስ ብሏችሁ ትሮጣላችሁ። ያንን ነው አንደኛ ምኑን ገልጾበታል ነው ያንን ምኑን ነው የገለጸባት? ክብሩን ገልጾባታል ነው አይደለም ያለው። በደመናይቱ ምን ገልጾባታል? እግዚአብሔር በእመቤታችን ራሱን ገልጦባታል። ራሱን ነው የገለጠባት። አልቦ ዘአይመሮሙ ለስሉስ ቅዱስ ዘእንበለ ምድረ ተሰገው ወልድ ዋሕድ እምቅድስትሙ። አካላዊ ቃል ከቅድስት ድንግል ማርያም ከእመቤታችን ሰው ከመሆኑ አስቀድሞ አብ እንደሆነ፣ ወልድ እንደሆነ፣ መንፈስ ቅዱስ እንደሆነ ያወቀው የለም። ነአምን አበ ፈናዌ ከመ አብ ውእቱ በህላዌሁ ወነአምን ወልደ ተፈናዌ ከመ ወልድ ውእቱ በህላዌሁ ወነአምን መንፈስ ቅዱስ ሰማያዊ ከመ መንፈስ ቅዱስ ውእቱ በህላዌሁ። አብን በተለየ አካሉ ፈናዊ እንደሆነ አስራጺ ወላዲ እንደሆነ እናውቀዋለን፣ እናምነዋለን። ወልድ በተለየ አካሉ ተፈናዊ ተወላዲ እንደሆነ እናውቀዋለን፣ እናምነዋለን። መንፈስ ቅዱስ በተለየ አካሉ ተፈናዊ ሰራጺ እንደሆነ እናውቀዋለን። ሶስቱ አንድ መንግስት መሆናቸውን እናውቃለን። ያወቅነው ድንግል ማርያም ወልድን ስለወለደች ነው። ወልድ ከድንግል ማርያም ሰው ከመሆኑ በፊት አልታወቀም። ቅዱስ ቄርሎስ ሃይማኖተ አበው ምዕራፍ 79 ላይ ሲናገር አስተርአየ ለመላእክት ተወሊዶ በስጋ እስመ ኢርእይዎሙ ቅድመ ይኩን ሰብአ ይላል። ከመቤታችን ተወልዶ ለመላእክትስ እንኳ ታያቸው፣ ሰው ከመሆኑ አስቀድሞ አይተውት አያውቁም ነበርና ይላል። መላእክት ጌታ ከመቤታችን ሰው ከመሆኑ አስቀድሞ በብርሃን መነጽር ነበር የሚያዩት። ድምፁን ይሰማሉ እንጂ ይፈሩታል። ትክ ብለው ግን ማየት አልተቻላቸውም ነበር። ትንቢተ ኢሳይያስ ምዕራፍ 6 ላይ እንደምንመለከተው በክሌ ክነፊሆሙ ይከድኑ ገጾሙ ወበክሌ ክነፊሆሙ ይከድኑ እግሮሙ ወበክሌ ክነፊሆሙ ይሰሩ አንጻረ። በሁለት ፊታቸውን ሸፍነው በሁለት ክንፋቸው እግራቸውን ሸፍነው በአንተ ፊት መቆም አይቻለንም ሲሉ፣ አንተን ማየት አይቻለንም ሲሉ፣ መመርመር አይቻለንም ሲሉ ክንፋቸውን ዘርግተው ፈርተው ነው የሚቆሙ። በሱ ፊት ፈርተው ነበር የሚቆሙት። አሁን እመቤታችን ከእሷ ስጋን
ለበሰና ከሷ ስጋ ለበሰና የሚያዩበትን አካል ይዞ ታያቸው። የሚያዩበትን አካል የመላእክት ዘያፈተውም ለመላእክት ከመ ያሐውጽዎ ያዩት ዘንድ መላእክትን የሚያስመኛቸው እርሱ ነው ብሎ ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 1 ላይ እንደነገረ መላእክትን የሚያስመኛቸው ጌታ ምኞታቸው የተፈጸመላቸው እመቤታችን ስትወልድላቸው። ስለዚህ አዩት፣ በሚገባ ያዩትም ነበር። ከግርማው የተነሳ ይፈሩ ነበረ። ለምን? አይላፋት ይትለአክዎ ያገለግሉታል፣ ብዙ ነው። እሳት ይውህዝም መንበሩ ትንቢተ ዳንኤል ምዕራፍ 11 ቁጥር 1 ላይ ከመንበሩ የእሳት ጎርፍ አለ፣ ሊያዩትም አይቻላቸውም። ከመያውዮሙ ነዱ ብሏል አባ ጊዮርጊስ በሰዓታቱ። ባሕሪ እሳቱ እንዳያቃጥላቸው እየፈሩ ነበር የሚያዩት። እመቤታችን ስትወልድ ግን አዩት፣ ፈጣሪያቸው ናፍቆታቸው ተፈጸመላቸው። ተፈሥሒ ኦ ወላዲተ እግዚእ ሐሴቶሙ ለመላእክት የመላእክት ተድላ ደስታቸው ንጽሕት እመቤታችን ተፈሥሒ ደስ ይበልሽ ተብላ የምትመሰገነው ለዚህ ነው። የመላእክት ተድላ ደስታቸው እመቤታችን የቅዱሳን መላእክት የደስታቸው ፍጻሜ ናት። ሃይማኖት ከእሷ ማኅፀን ታወቀ። አልቦ ዘየአምሮ ለአብ ዘእንበለ ወልድ ወአልቦ ዘየአምሮ ለወልድ ዘእንበለ አብ ወለዘፈቀደ ወልድ ይከስት ሎቱ ማቴዎስ ወንጌል ምዕራፍ 11 ከቁጥር 25 ጀምሮ ወልድን የሚያውቀው አብ ብቻ ነው፣ መንፈስ ቅዱስ። አብን የሚያውቀው ወልድ መንፈስ ቅዱስ ነው። መንፈስ ቅዱስን የሚያውቀው አብ ወልድ ብቻ ነው እንጂ ማንም አያውቀውም። ያንን የማናውቀውን አምላክ እመቤታችን ስትወልደው አብንም አወቅ ነው፣ መንፈስ ቅዱስንም አወቅ ነው። ወልድ ለፈቀደው ይገልጥለታል። ነአምር ከመ መጽአ ወልደ እግዚአብሔር ወወሀበነ ልበ ከመ ናእምሮ ለእግዚአብሔር በጽድቅ የእግዚአብሔር ልጅ እንደመጣ እግዚአብሔርን እናውቅ ዘንድ ልብ እንደሰጠን እናውቃለን። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ ልብ ሰጠን። አየህ፣ እግዚአብሔርን እናውቅ ዘንድ የእግዚአብሔር ልጅ መጣና እግዚአብሔርን እናውቅ ዘንድ ልብ ሰጠን አለ። አብን የምናውቅበት ልብ፣ መንፈስ ቅዱስን የምናውቅበት ልብ፣ ወልድን የምናውቅበትን ልብ፣ አካላትን ለይተን መለኮትን አዋህደን የምናውቅበትን ልብ አገኘን። ያ ልብ ደግሞ ወንጌል ነው። ንሕነሰ ሊናሁ ለክርስቶስ ብነ እኛ ግን ክርስቶስ የሚገልጠው እውቀት አለን አለ ወንጌል። አንደኛ ቆሮንቶስ ምዕራፍ 2 ላይ እንደነገረ ያን ልብ ነው የሰጠን። አወቅ ነው። አሁን ለእግዚአብሔር ሳልቦ ዘርዮ ግሙራ አላ ወልድ ዋሕድ ዘሃሎ ውስተ ጽናውቱ ነገረነ እግዚአብሔርን ያየው አንድ ስኳ ከቶ ማንም የለም፣ በአባቱ እቅፍ ያለ አንድ ልጁን ግን ገለጠው ይላል። አልቦ ዘይክል መጽያ ሀበ አብ ዘእንበለ እንተ ኀቤየ በእኔ በኩል ካልሆነ በቀር ወደ አብ መምጣት የሚችል የለም አለ ዮሐንስ 14:6 ላይ። በእኔ በኩል ካልሆነ ወደ አብ መምጣት የሚችል የለም ማለት የእኔን ተወላዲነት ያላወቀ ሰው የአብን ወላዲነት የሚያውቅ የለም፣ የመንፈስ ቅዱስን ሥራጺነት የሚያውቅ የለም። እኔ ተገልጬ ባስተምር ነው እንጂ የኔን ተወላዲነት ብታምን ነው እንጂ ያለዚያ ግን ልታውቅ አይቻልህም ማለቱ ነው። ፍኖት ለሀባብሁ አንቀጽ ዘመንገለ ወላዲሁ ወደ አባቱ የምንሄድበት መንገድ የምንገባበት በር ክርስቶስ ነው አለ። ወደ ወላዲ በር የምንገባው የተወላዲ አንቀጽ ወልድ ስላገኘ ነው፣ መንፈስ ቅዱስን ስላገኘ ነው። ያ ባይሆን አብን ወልድን መንፈስ ቅዱስን ማወቅ ባልተቻለን ነበር። ስለዚህ እመቤታችን ቅድስት ድንግል ማርያም ለእስራኤል የእግዚአብሔር ክብር በደመና እንደተገለጠ በሐዲስ ኪዳን የእግዚአብሔር ክብር የታወቀባት ሰው እመቤታችን ናት። የመጀመሪያይቱ ሰው ማለት የመጀመሪያ ስም ሙዳየ አሚን ርትዕት ሃይማኖቶሙ ለቅዱሳን የእምነት ሙዳይ ያላት ቅዱስ ኤፍሬም ለዚህ ነው። የእምነት ሙዳይ ውድ ዕቃ በሙዳይ እንዲቀመጥ እምነት በድንግል ማርያም ይገኛል። ከሷ ነው የበራው የእምነት ብርሃን የወጣው። ከሷ ያ ፀሐይ ወጣ። እግዚአብሔርን አለማወቅ ጨለማ ነው። እግዚአብሔርን አለማወቅ እሷ የምስራቅ በር ናት። ከሷ ፀሐይ ወጣ። ከዚያ በኋላ ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃነ ዐቢይ ሰረቀ ላዕሌሆሙ በሞት ጥላ በክደት ጨለማ የሚኖሩ ሁሉ ደገኛ ብርሃን ወጣላቸው። ወንጌል ተጻፈላቸው። ግብርናት ቀረላቸው። ነፃነት ተሰጣቸው።
ልጅነት ተገኘ፣ አንድነት ሶስትነት ታወቀ፣ ሃይማኖት ተረዳ። ስለዚህ ድንግል ማርያም ሃይማኖትን የምትሸፍን ሳትሆን ሃይማኖትን የምትገልጥ ናት። ሃይማኖት ከሷ አቅፍ ተገኘ። ሃይማኖት ይለዋል ሌላ መሰለ እንዴ? እምነት ይለዋል እኮ ራሱ ክርስቶስ እኮ ነው። እምነት ከድንግል ማርያም ጀርባ ላይ አለ አዝላው። እምነት በማህፀኗ አደረ፣ የሚታመነው አምላክ። እምነት በእሷ አቅፍ ውስጥ ነበር እና የእምነት ሀገር ናት እመቤታችን እና የእግዚአብሔር ከተማ ይላል እኮ ለዚህ ሀገረ እግዚአብሔር። ንጉሥ ከከተማው ይገኛል፣ እግዚአብሔር ከማርያም ማህፀን ይገኛል። የንጉሥ መገኛ ሀገር እመቤታችን ናት፣ የእግዚአብሔር ከተማ። ለንጉሥ ማመልከቻውን መንገድ የሚፈልግ ሁሉ ንጉሥ ወዳለበት ከተማ ነው የሚሄደው። እግዚአብሔርን ማግኘት የሚፈልግ ሁሉ የእግዚአብሔር ከተማው እመቤታችን ናት። 9 ወር ከ5 ቀን የከተመባት ያልጠበበችው በቂ ከተማ። አንዳንዱ ሞኝ ይላል አይደለም እንዴ ማርያም ስንታችን ነው የምትሰማው? ኧረ እባካችሁ ይላል። እንዲሁ ከእንደዚህ ያለ ጅልነት እግዚአብሔር ያድናችሁ። እኔ እውነቴን ነው በጣም ይሄ ምንፍቅና ምናምን ከምለው ጅልነት ይሻለኝ። ምንፍቅናማ እንዲሁም ድሮ ቀረኩ። እውነት ጥሩ ክደት ይካድ ነበር ድሮ። ጥሩ ክደት የክደት ጥሩ አለ የሊቅ ክደት ማለት ነው። እንዲሁ የሊቅ ክደት የጅል እንደዚህ ያለን የጅል እግዚአብሔርን አዝላው እያያት ለእግዚአብሔር ሳትጠበው እንዴት ነው እኛ ስንታችን ልሰማነ ነው? ቆይ እሺ ለምሳሌ እኔ አሜሪካ ብሆን አንተ አውሮፓ ብትሆን አንተ አንታርክቲካ ብትሆን ስትል ነው ማርያም የምትሰማ ይላል። ሞኝ እቻ ዓለም እኮ ከእግዚአብሔር አንዷን እግዚአብሔር ከፈጠረው ፍጥረት አንዷን ጠብጣ እኮ አታለም። ራሱን እግዚአብሔርን እኮ ነው የያዘችው። ሰማይ ወምድር ዘያገምሮ እኮ ነው። ሰማይ ምድር የማይችለውን እኮ ነው ያ ማህፀን የወሰነ መንጦላይት ስፊት እንተ ታስተጋብኦሙ ለማህይምናን ሰፊ መጋረጃ እኮ ናት። ጠባብ አይደለችም ማርያም። እመቤታችን ጠባብ መሰለች እንዴ? እሷ ሰፊ ናት። ለእግዚአብሔር እንኳን በቅተዋለች። ይህ ዓለም ተጨብጦ ተሰብስቦ የእግዚአብሔር አንድ ጣቱ እንኳን ጥፍ እችን ያህል መሰለ እንዴ? የተፈጠረው ፍጥረት እኮ ቢጠራቀም የእግዚአብሔር አንድ አጽቁ እንኳን ማትሆን ምንድን ነው? ምንስ ነው? ሁሉ በሱ እንደ ነጠብጣብ እንደ ትቢያ አይደለም እንዴ? ነው እግዚአብሔር ራሱን ነው። አሐዚ ዓለም በራሁ ኩሉ እሁዝ ውስተ እዴሁ። ዓለምን በመሃል መዳፉ ጭብጥ አድርጎ እንደያዛት በእመቤታችን ማህፀን ውስጥ ነበረ። ወደዚች ሀገር መሄድ አትፈልጉም እንዴ? እንወዳለን እንጂ ወደ እመቤታችን እንዲህ ያለ ሀገር ተገኝቶ ነው እንዴ? አንድ ትልቅ ሰው ወዳለበት ሰፈር እንኳን ይኬዳል። እግዚአብሔር ወዳለበት ከተማ አልሄድም ትላለህ እንዴ? እግዚአብሔር እኮ ከሱ አይገኛል። ይኸውልህ መላእክት ወደ ምድር ሲመጡ ተከትለውት ቢመጡ ያደረሳቸው ከሱ አቅፍ ነው። ሰብአ ሰገልን ኮከብ ይዞ መጥቶ ከእመቤታችን እቅፍ አይደል ጨርሻለሁ እሱ አቅፍ ላይ ያለላችሁ ነው ኮከቡ የሚያበቅ። ሁሉም ሰው ወደ ማርያም አድርሶ ነው የሚመለስ። አገልግሎት መልካሙ ሁሉ መልካም ነቢያት ከሱ አደረሱ ጨረሱ። እሷ ሲደርስ እነሱ የዘሩት የትንቢት አዝመራ እሷ ፍሬ ሆኖ ተለቀመ። በላ ነው ጠጣ ነው። አሁን ስጋው ደሙን እየተቀበል እናናት ቤተልሔማዊት አዝመራ ዓለሙን ሁሉ ያጠገበች መሶብ እመቤታችን እውነተኛይቱ ደመና ማለት እርሷ ናት። ክብረ እግዚአብሔር የተገለጠ ክብረ እግዚአብሔር የምትሸፍን ሳይሆን የምትገልጥ ናት እንጂ እሷ እኮ ቤተልሔም መቸለት ወዲህ ነው ብርሃን ወርዶባት የምታውቅ። እመቤታችን ጌታን መታቀፍ ስትጀምር ግን ቤተልሔም በብርሃን ተጥለቀለቀች። እረኞች ሁሉ አራኑ ወደ ቤተልሔም እንሂድ። ድሮማ እንግዲህ አንቺ ቤተልሔም እንዲህ ቋያ እንደበቀለብሽ አትቀሪ ነበር የተባለች። እመቤታችን ስትወልድ ግን እንደ ብርሃን ተከትመባት እና በእመቤታችን እንዲያውም የጨለመባቸው እረኞች አንዲት ሴት የ15 ዓመት ብላቴና አረጋዊ አብርሃም ያልሆነለትን ማቱሳላ በ969 ዓመቱ ያልገለጠውን ብርሃን አዳም ያልሆነለትን የ15 ዓመት ብላቴና ዘመናትን አስረጅቶ የሚኖረውን አምላክ ታቅፋ ብርሃን ወደ ምድር እንዲወርድ አደረገች። እዚያ ነው
ያቺ ደመና ናት የእግዚአብሔርን ክብር የተገለጠባት። እንቀጥል። እዚሁ ደመና ምግብ ተገኝቷል አላልኮቹም እንዴ? አቤት! አዎ፣ ከእመቤታችን ምግብ ተገኘ። ምግብ ተገኘ። ዓለም በልቶት የሚጠግብ ምግብ፣ ከሞት የሚያድን ምግብ። ሰው ምንድን ነው ተብሎ ተጠየቀ አንድ ፈላስፋ። ሰው ማለት የሚበላውን ነገር ነው አለ። እስኪ በሉ ምን አለ? ሰው ምንድን ነው? እንደበላኸው ነገር ነው የምትሆነው ማለት ነው። የበላኸውን ነገር ማንነትህ ይሆናል ማለት ነው፣ የበላኸው ነገር። ስለዚህ ለምሳሌ የሚገል ነገር ከበላ ምን ትሆናለህ? ሬሳ ትሆናለህ። ሰው ምንድን ነው ብሎታል? ሰውማ የበላውን ነገር ነው አለ። እና አንድ ሊቅ ይህን ወሰደና እውነትህን ነው ሰው እንደበላው ነው። ሔዋን በላችና ምን ሆነች አለ? ሞት አመጣች አለ። ከዛ ደግሞ ክርስቶስ አበላና ምን አለ? አዳነን ማለት ነው። ስለዚህ የሚያድን ምግብ የተገኘባት ናት። የሚያጠግብ ምግብ። ኮርማዎች ታረዱ፣ ፍየሎች ታረዱ፣ ርግቦች ተሰዉ፣ ወይፈኖች ተሰዉ። ምንም ጠብ ያለ ነገር የለም። አሁን ግን አንዱ በቃይ ጽዋ ከመቤታችን ከንጽሕት አዳራሽ ከመቤታችን ተቀዳ። አንዱ በቃይ ጽዋ ከኒ ጽኑ ወያረዊ፣ ያንተ መጠጥ አንዱ በቃይ ነው አለ ቅዱስ ዳዊት። አንዱ በቃይ ነው ያንተ ደም አንዱ በቃይ ነው፣ አያዳግምም። አንድ ጊዜ ሙቶ ዓለምን አጠገበ። አንድ ጊዜ ተቆርሶ ዓለምን አጠገበ። አንድ ጊዜ ተቀበረ። አንድ ጊዜ ሞትን ገደለው። አንድ ጊዜ ደሞ ፈሰሰ። አንድ ጊዜ ዓለምን ቀደሰ። ምን ማለት እንደሆነ ግን አስተውላችሁ። በዚያ ደም ዓለም ሲቀደስ ይኖራል ማለት ነው እንጂ የዚያ ጊዜ አንድ ጊዜ ቀድሶናል እያሉ እንደዚህ የሚሉት መናፍቅ ቢኖርም ጥሩ ነው ማለት ባይኖር ጥሩ ነበር። ከሚመስል ትምህርት ማለት ጣልቃ ሲገቡ ጥሩ አይደለም ማለት ደግሞ ለነሱ መልስ ስንሰጥ ወደ ነገር ይስባል። እና ምግብ ተገኘ። እስቲ ምግብ ተገኘ በሉ። ከማን? ከእመቤታችን። ስጋን ከሷ ወሰደና ያ ስጋ ከብሮ ዓለም አበዊክሙ ሰመና በሉ በገዳም። እንዴ ተመልከቱ። እስራኤል ምን ብሎ የተመኩት? እኛ እኮ አባቶቻችን እኮ መና በደመና በልተው ነበር አለ። የምግብ ጥያቄ ሲጠይቁት ነው ጌታን አንድ ቀን አባቶቻችን እኮ መና በገዳም በልተው ነበር ማለት አብላን እስቲ ማለት ነው። አለምናል አበዊክሙ ሰመና በሉ በገዳም ወሞቱ። አባቶቻችሁ ያንን መና በሉ ሞቱ። የኔ ግን መብል እኔ የምሰጠው ስጋዬ ግን የዘላለም ሕይወት ነው። ስለዚህ የእግዚአብሔር ቤተሰቦች ጥም የሚቆርጥ መጠጥ ይሏችኋል፣ የክርስቶስ ደም ነው። ጥም ረሃብ የሚያርቅ ምግብ የክርስቶስ ስጋ ነው፣ ሕይወትን የሚያድል። ክርስቶስ ቀላል ሸክም ቢሆንልን መጽደቅ ካቃተን ምን ሸክም ቢመጣ እንድን ነበር። ስጋዬን ብሉ ብሎ እንዲሁ ስጋችሁን አብሉኝ የሚል አምላክ እንኳን አለ። ጣዖት ሰይጣን እኮ ስጋህን አብላኝ ነው የሚል። ስጋዬን ብሉኝ የሚል ኧረ ሰው ስጋዬን ብላና ጽደቅ ቢባል ደግሞ እምቢ። ስጋዬን ብሉ አንተ ክርስቶስ እንዴት ያለ ቀላል ሸክም እንደሚያዛህ አታውቅም አለ ቅዱስ ዮሐንስ አፈወርቅ። አንድ ሚስት አግባ እኮ ያለህ ቀላል ሸክም ነው አለ። 10 ሚስት አግባ ቢልህ እንዴት ከባድ ሸክም እንደሆነ አታስታውስም ማለት። ክቡድኑ ዝንቱ አንድ ሚስት ይዞ መኖር ከባድ ሸክም መሰለህ። 10 ቢንጫጩብህ ምን ልትሆን? አንዷን መቼ አላቁተው ማለት ነው። 10 ሁሉ ቢጣሉ ለ10 ሁሉ አንድ ብታዳላ ጋነምን ምከት ቢልህ ይሆንልሃል? አቅምህን ስለሚያውቅ ነው። አንድ ሚስት ይበቃል ያለ የሚያዝንልህ እግዚአብሔር ነው። ሸክም ላቅልልልህ ብሎ እኮ ነው ይላል። ክቡድኑ ዝንቱ ይሄ ከባድ ነው ይላል። ስለዚህ እመቤታችን ምግብ የተገኘባት እንግዳ ሔዋንም እንግዳ ምንድን ነበር ያሰማችን? እናትና አባትን አትሳደብ ይላል መጽሐፍ ቅዱስ። አሁንም ሔዋንን ጀማሪ ሰባኪ ስብከት የሚጀምረው ሔዋንን በመሳደብ ነው። ነውር ነው። እናታችን ናት እሷ። የእመቤታችን እናት አይደለችም እንዴ? እኔ እንዲሁም እኔ እንደ ሔዋን አድርጎ የሚያሳዝነኝ የለም በምድር ላይ። እመቤቴን በጣም ነው የምታሳዝነኝ። እንዲያው አሁን እዚያ ቅዳሴ ማርያም ሲታረቅ እንዲያው ግርም ነው የምታረገኝ። አሁን ለምን ማለት
አሁን የዛሬ ሚስት ቢከፋት ወይ እናት አባቷ መረዳት ሄዳ ወይ ድሮ ለምታውቀው ጎረቤት ትደውላለች። ሔዋን ወደ ማን ትደውላለች? አዳም ሲቆጣት ዝም ብላ ጠጋ ብላ በዚያ ማልቀስ። እኔ በጣም ነው የምታሳዝነኝ። እውነቴ ነው። ብቻዋን ለሴት አንድ አዳም ነበረ። አንቺ አጥፊ እንዳላይሽ ብሎ ፊት ነሳት። ጠጋ ብላ በዚያ ማልቀስ። ቅዱስ ገብርኤል መጥቶ ካስታረቃቸው ኋላ እኮ ለመኖር ብላ የምትለው ነገር የምታውቀውን ነገር አዳም እንዲሁ ምን አድርገን ነው ግን እንዲሁ እግዚአብሔር እንዲያርጎ የቀጣል? ወሬ ለመፍጠር ነው፣ ሰላም ለመፍጠር ጫንቋት ማለት እንዲሁ ፊት ነስቷታል። ምን አድርገን ነው እንዲህ ያደርገን እያለች ብንበድል ነዋ። አዲያ እንግዲህ አይመረንም። ዳሩ አንቺ አለሽና ምን ይሆናል እንግዲህ አይዞ ከፈቃድህ አልወጣም እያለች ግን በኋላ ደግሞ እየተሳሳተች ምን እያለች ግን እኔ እውነቴን ነው ሔዋን እናታችን የዚህ ሁሉ እናት ናት። እንደው ልታከብሯት ይገባል። ከልቤ ነው ልታከብሯት። ከዚህ በኋላ ሔዋንን እንድታከብሩ እዚህ ለሰማችሁ ሰው ሁሉ ነግሬያቸዋለሁ። እሷ ንስሐ ገብታ ነው እመቤታችን እንድትመጣ የሆነችው እኮ ቃል ኪዳን ትገኝ። አሁን እሷ ጌታ አንተ ሔዋን እየተሳደብክ ተጨማደድ፣ እሷ ገነቷን ገብታለች። እሷ እኮ ገነት ነው ያለች፣ ድናለች። በልጇ አድኗታል ክርስቶስ። ስለዚህ የእግዚአብሔር ቤተሰቦች እናታችን ሔዋን አሁን የድሮ ስህተቷን ነው የምንናገር። እሷም አበልጣ እንዲርበን እኮ ነው ያደረገች። ደህና የማይርበንን በገነት ምግብ የሚባል ስቃይ ያመጣችብን። ምግብ እኮ ስቃይ ነው። እኔ እውነቴን ደግሞ እሱንም አያሳጣን። እውነቴን ችግር ምግብ እኮ ስቃይ ነው። ምግብ የሚባል ስቃይ መጥቶ ለዚያውም ለፍተብላ የሚባል የመጣብን ሔዋን ያችን ባትበላብን ኑሮ ለፍተብላ የለ በገነት መኖር፣ ጥረህ ግራ የለ ላብጠብ ይበል፣ እሾህ ይውጋ፣ እንቅፋት ይምታ፣ ተራራ ውጣ፣ ቁልቁለት ውረድ። እንደገና ደግሞ የምትበላው ምግብ እሾህ ይሁንብህ ተባልን። ደግሞ ይኸው ቁርጠት አፕል ለእንትን ጥሩ ነው ለኩላሊት ስትለው ለእንትን ሳይድ ኢፌክት አለው ይላል። ለምንድን ይሄ እንትን ለምንድን ጥሩ ነው? ሙዝ ለምንድን ጥሩ ነው ሲለው ደግሞ ለእንትን ግን ችግር አለው ይላል። ደግሞ መከራ ነው በቃ ይሄ ለእንትን ቃሪያ ለእንትን ይበጃል ይልና መልሶ ለዚህ ግን ችግር ነው ይላል። ችግር ነው። ችግር የሌለው ምግብ ክርስቶስ ነው። ህይወት ብቻ የሚሆን ህይወት ብቻ የሚሆን ድነት ብቻ የሚሆን እሱ ችግርን የሚያርቅ መብልዐ ጽድቅ ዘበአማን የተባለ ይሄ ነው። ስለዚህ ከዚያ ደመና እስራኤል ይጠቅሱ ነበር። ከደመና እግዚአብሔር ምግብ አብልቶን ነበረ ብሎ መተረክ የሚያኮራ ከሆነ ከማርያም ክርስቶስ ሥጋን ለብሶ አቆረበን ብዬ ብተርክ ምንድን ነው ኖሩ? ስለዚህ እመቤታችን ቁርባን የተገኘባት ሙዳየ ቁርባን ናት። እስቲ ሙዳየ ቁርባን በሉ። አንቀጸ ብርሃን ወሙዳየ ቅዱስ ቁርባን፣ የብርሃን በር የቅዱስ ቁርባን ሙዳይ ነሽ አላት አባ ጊዮርጊስ በሰዓታቱ። የቅዱስ ቁርባን ሙዳይ የብርሃን በር ነሽ ያለት ለዚህ ነው። ስለዚህ ደመናው ይሄ ነው። እየሰማችሁ ነው? እግዚአብሔር ከሁላችን ጋር ይሁን። ደመና ምን አድርጎበታል እግዚአብሔር? በላይዟችሁ መንገድ በሉ እንጂ አቤት። አዎ እመቤታችን ደግሞ የክርስትና ዋና የመንገድ ምልክት ናት። ዋና የመንገድ ምልክት መጀመሪያ ክርስትና ይሉ እንገራችሁ። ክርስትና ማለት ሱታፊ አምላክ ውስጥ መግባት ነው። እግዚአብሔርን ወደ መምሰል መግባት ነው ክርስትና። አሰረ ክርስቶስን መከተል ነው። ያንን የመጨረሻውን ጫፍ ለሰው የተፈቀደውን የመጨረሻውን ሱታፊ አምላክ የደረሰችበት እመቤታችን ናት። ለምሳሌ ወደ ክርስቶስ ለመድረስ መንገዶቹ ምንድን ናቸው? እምነት፣ ተስፋ፣ መታዘዝ፣ ፍቅር። እነዚህ ከሷ አይደለም ያሉት አሉ። አየህ
መሀል ላይ የተራራ መንገድ ሰው እያየ ሀገሩ እንደሚደርስ የእግዚአብሔርን መዳረሻ የምናውቅባት እመቤታችንን እያየን ስንሄድ ነው። ስለዚህ እመቤታችን የመንገድ መሪ ናት። የምትመራን በሁለት መንገድ ነው። ሕይወቷን ምልክት አድርገን በመጓዝ እሷን በመምሰል ማለት ነው። ሕይወቷን ምልክት በማድረግ እንደገና ደግሞ እጃችን ይዛ በመምራት ለምን? እናታችን ስለሆነች። እናቶች ጎረቤት ድግስ ሲሄዱ ሕፃን ልጅ ሲኖራቸው እንዴት አድርገው ነው የሚይዙ? ምን ይዘው ነው የሚሄዱ? በእግሩ የሚሄደው ልጅ በእጃቸው ይዘው ይሄዳሉ ማለት ነው። እመቤታችን በእጇ ይዛን ነው የምትሄደው። እጃችን ይዛ እናታችን አይደለች እንዴ? ይህን ስዕል ሳሉት እስቲ። እመቤታችን እናንተ ሕፃኑኑ እናታችሁ ቁማችሁ እመቤታችን እናት አድርጋችሁ እጃችሁን ይዛ ስትስባችሁ ሳሉ። በደንብ የምትስበን እናት ናት በእውነቱ ማለት ነው። እግዚአብሔር ዓለምን የሚስበው በእሷ ነው። ስለዚህ እመቤታችን መራሄተ መንግስተ ሰማያት የምትባለው ለዚህ የመንግስተ ሰማያት መሪ ናት። በጸሎት ትመራናለች፣ በመደገፍ ድካምን በመርዳት በማጽናናት የቆሰለን ልብ በማረጋጋት እመቤታችን በዚህ ሁሉ ናዛዚትነ ማሐዘን ኃይለ ውርዙትነ ምርሳን የምንላት ለዚህ ነው። ከሐዘን የምታረጋጋን ከሽምግልና ከርጅና የምታድሰን እመቤታችን ናት። የንስሩ እናት መልካሚቱ ርግብ ድንግል ማርያም እንዲህ አድርጋ ይዛን ትሄዳለች። መንገድ መርቶ ርስት ያወርስበታል። እግዚአብሔር በድንግል ማርያም መርቶ መንግስተ ሰማያትን ያወርሳል። 3 ከምን ያደርጋል ያልኳችሁ? ይሰውርበታል። ከፀሐይ ሙቀት ከፀሐይ ሙቀት አይደለም። የእስራኤል ደመና 7 ሆኖ የሚደብረ በታች እንዳያቃጥላቸው፣ ከኋላ ጠላት እንዳያያቸው፣ በቀኝ ጠላት እንዳይመጣባቸው፣ በግራ ጠላት እንዳይመጣባቸው፣ ከፊት እንቅፋት የሚደለድላቸው ራቅ ብሎ የሚደለድል 7 ደመና ነው እስራኤል የሚመራቸው። 7 ደመና እመቤታ በዚያ ይሰውራቸዋል፣ ይሰውራል። ከላይ ፀሐይም እንደዚሁ ከላይ ፀሐይ እንዳይወርድ ደመና እንደሚጋረድ እግዚአብሔር በእግዚአብሔር መዓት እንዳንጠፋ እመቤታችን ደመና ናት። በእግዚአብሔር መዓት እንዳንጠፋ እኔ አሁን እመቤታችን ስላለች ነው እንጂ እንዳንጠፋ የማያደርግ ምንም ነገር አልቀረንም። ሁሉን ነገር አድገናል። እችን ደመና ጋርዶ ግን እግዚአብሔር ቁጣውን በእሷ እያበረደ ልክ በሙሴ ያበርድ እንደነበረው ሙሴን እያየ ቁጣውን ይተው እንደነበር እግዚአብሔር ቅዱስ ጳውሎስ ደመና ብሏቸዋል። ቅዱሳን ወብነ ሰማዕት ዘያዕውዱነ ከመ ደመና፣ እንደ ደመና የሚከቡን ምስክሮች ሰማዕታት አሉን ብሎ ነግሮናል። ዕብራውያን 12 ቁጥር 1 ላይ እንደ ደመና የሚከቡን ምስክሮች ብሏቸዋል። ሰማዕታትን ደመና ብሏቸዋል። ደመና የሚሰውረው ፀሐዩን ለራሱ ተመቶ ነው። ለራሱ ተመቶ እኛን ይሰውራል። ቅዱስ ዮሐንስ አፈወርቅ ነው የሚተረጉመው በድርሳኑ ዕብራውያንን ሲተረጉም። አበው ደግሞ እነሱ መከራውን ተቀብለው ለእኛ ረድኤት ይሰጣሉ ይላል። እመቤታችን ለእኛ ይሄው ሁሉ የክርስትና ጸጋና ደስታ እንድናገኝ ብዙ መከራ ተቀብላለች። ለእኛ ተሰድባለች፣ ታምታለች። ንጹሕ ድንግል መላእክትን የሚበልጥ ድንግልና እያላት የዮሴፍ ሚስት ተብላ ትታማ ነበር። በንጽህናና በብስራተ መልአክ የወለደችውን አንድ ልጇን እንኳን ማሳደጊያ ሀገር ተነስቷት ተሰዳለች። መከራዋን መዳረሻ አልባ መጠጊያ አልባ ውሃ እየለመነች እሾህ እየወጋ በብቸኝነት በአራዊት በብርድ በፀሐይ ይው ሌላው ቀርቶ እመቤታችንን የተቀበለችውን ነገር አንደበት አያከናውነው። እናት እኮ ልጇ ሲገረፍ ማየት ሌላ ችግር ሆኖ የተገረፈው ልጇን እግሩን አቅፋ እንኳን እንዳታለቅስ እድል የተነፈገች ሰው ናት። ያ የተነፈግበት የሁሉ መከራ ተቀብላልናለች። ለኛ ደመና የሚባለው ለዚህ እኛ እግዚአብሔር እንዳያጠፋን በረድኤት በኋላ ከሞተ በኋላ እንኳን ልጇ ለጸሎት ከልክለዋት ደግሞ መቃብር ውስጥ ገብታ እንኳን እንዳታለቅስ ዘበኛ እየሾሙ
እየከለከሏት 15 ዓመቱንም በመከራ ነው ያሳለፈችው። ይህንን ሁሉ ዋጋ ከፍላብናለች። ዋጋ የተከፈለች እናት ናት እመቤታችን። ይሄን አድርጋ ከመከራ ዛሬ ትሰውረናለች። በፈጣን ረድኤት ትሰውራለች። ከእግዚአብሔርም መዓት እንዳይታዘዝብን መሐር ተዘከር ወልዴ ስጋህን የቆረስክላቸው ደምህን ያፈሰስክላቸውን ልጆች ማር እያለ ታስታርቀናለች ከራሱ ጋር። የገዛ ደሙን አስቦ እንዲያነጻን እንዲቀድሰን ወደ አርቡ የእርቅ ስራ ታደርሰናለች። ከመከራ ትጠብቀናለች። እሱ ነው በዚህ ዓለም እንዳንጠፋ። ቀጥሎ እግዚአብሔር ኢዮብን የፈወሰው በደመና ነው ብያቸዋል። ኢዮብ የአዳም ምሳሌ ነው። ቁስሉ የኃጢአት ምሳሌ ነው። ኢዮብን በደመናው መካከል ተገልጦ እግዚአብሔር አናግሮ ኢዮብን እንደፈወሰው እግዚአብሔር በእመቤታችን ተገልጦ አዳምን ፈውሶታል። ዛሬም በእመቤታችን በኩል እግዚአብሔር ብዙ ፈውስ፣ ብዙ ድህነት ይሰጣል። ይፈውሳል። እግዚአብሔር ያድናል። ልብን ይፈውሳል። አይምሮን ይፈውሳል። የጤና ፈውስ ይሰጣል። የነፍስ ፈውስም ይሰጣል። ስለዚህ እመቤታችን ፈውስ የሚገኝባት ደመና ናት። እግዚአብሔር ረድኤቱን የሚገልጥባት ናት ብለን ነበረ። ፈጣን ረድኤቱን ፈጣን ረድኤት በፈጣን ደመና እግዚአብሔር ተጭኖ ይሄዳል ተብሎ ተጽፏል። ፈጣን ደመና የተባለ እመቤታችን ናት። የእግዚአብሔር የፈጣን ረድኤቱ ምሳሌ ያልነው እግዚአብሔር በእመቤታችን በኩል ፈጣን ረድኤት እንዲገኝ አድርጓል። ፈጥና ሰውን ትረዳለች። አይኗ ብሩህ ነው። አይንትኪ ዘርግብ የሚላት ለዚህ ነው። አይኖቿ ብሩህ ናቸው። አጥርተው ያያሉ። የሰውን ችግር ታውቃለች እመቤታችን። ከልቤ ነው የምነግራችሁ። የእያንዳንዳችን አሁን እናንተ የሚመስላችሁ ያላውቅም ምን እንደሚመስላችሁ የትዕቢት ስለሆነ ማለት ነው። ብቻ ብዙዎቻችን ግን የሚመስለን እመቤታችን የሆኑ ሰዎችን የምትረዳቸው እኛን ደግሞ የማትረዳን ነው የሚመስለን። እንደው ለኛ የማናሳዝናት ይመስላችኋል? አይደለም። የማንም ችግር ያሳዝናታል። እሱ የማንም ችግር እውነት ከልቤ ማንም ሰው ሳያይላችሁ ቀርባ የምታይላችሁ እመቤታችን ናት። ይሄው ቃና ዘገሊላ ላይ አይደል? ሁሉም ሰው ከዚህ ቅዳ አብራ ቅዳ ስጥለ እንግዳ እያለ ይቆርጣል እንጂ ማን ጠጅ ማለቁን አይቷል? እሷ እኮ ናት ጓዳቸውን ያየችላቸው። ማንም አልተረዳንም። እሱ ግን እያወቀ ትቶት ለምን የእመቤታችን ክብር እንዲገለጥ አምላክን እሱ ያውቃል። እና ሁሉ ቢታውን እመቤታችን ግን ታየናለች። አንዲት ሕፃን ልጅ ነበረችና አንቺ ሕፃን ልጅ ይደክምሻል ብለው የትንሣኤ ቤት ጥለንሽ ነው የምንሄዳለን። ውሰዱኝ፣ የእመቤታችን ስዕል ማየት ፈልጋለሁ፣ ከዛ የልጇን ትንሣኤ መደሰት ፈልጋለሁ ትንቢያለች እና አንድ ያቺ ሕፃን ልጅ የእመቤታችን ስዕል እያለቀሰች እመቤቴ ይህን ግፍ ተመልከች፣ ቤተክርስቲያን ጥለውኝ ነው ብላ ስታልቅ ትንሽቱ ልጅ ነው በሩን ከፍታ ወስዳ ቤተክርስቲያን አስገባቻት። እሷ ራሷ ማለት ነው። ይህን ታዲያ እመቤታችን ማንንም ነው የምትሰማ፣ አትንቅ። ግን ጊዜ ይኖራል፣ ታገሱ። አሁን ራሱ እዚህ መታችሁ የጮኋችሁት ብዙ ነገር ይኖራል። ግን ዝም ብሎ አሁን ስትሰኙ አትጠብቅ። የከተማ ሰው ምን ያደርጋል መሰላችሁ? የከተማ ሰው ገዳም ይመጣል። ገዳም ይመጣና ወይ ሚስት ይጠይቃል። ሚስት እንደው ጥሩ ተዳር፣ ይሄ ሸጋ ነው፣ እውነት ጥሩ ነው፣ እግዚአብሔርን ማስፈቀድ። ሚስት ሱባኤ ይጠይቅና እግዚአብሔርን ከዛ አንዲቱ ድንገት እሱ በገዳሙ እዚያው ሲንቀሳቀሱ ሁላቸውም ለገዳም መጥተው ነው ሲንቀሳቀሱ፣ ድንገት ፊቱ ትወድቃለች። ያው ገዳም የመጣችው ሌላ ደግሞ ከተማ ስትወድቅ እሱ ያነሳታል። ከዛ ያነሳና ምን ይላል መሰላችሁ? መቼም እግዚአብሔር ሳይፈቅድ አልወደቅሽም፣ እኔም ያነሳውሽ ያለ እግዚአብሔር ፈቃድ አይደለም፣ ይህ በአጋጣሚ አይመስለኝም፣ የሱባኤ ውጤት ነው ይላል ማለት ነው።
የለም ጌታዬ፣ እንደዚህ ያለ አጋጣሚ ማቆም አለባችሁ። አያጅቦ ታመካኝ ብላኝ ብላለች አሉ አህያ። በታችሁና እየጠጣች እሱ በላይ ሆኖ አታደፍርሽብኝ። አሁን እንደዚህ ያለ ነገር አያጅቦ ዝም ብለው ይብሉ፣ እኔ ያለው በታች ብላለች። ስለዚህ እንዲያውም መናገር ስለፈለጉ የሰይጣን አንዱ ተንኮሉ ሱባኤ በሄድንበት ገዳምና በጸለይነው ጸሎት የሆነ ነገር አመሳስሎ ያመጣና ይሄ የጸሎት የመልስ ነው እንድንል ማድረግ ነው። ስለዚህ መረጋጋት አለባችሁ ማለት ነው። ሊሆንም ይችላል ሰው እግዚአብሔር እንደዚህ አያረግም አላልኩም። እንደዚህ አድርጎም ጥሩ ባለትዳሮችን መስርቷል፣ እስከ ወዲያኛውም ያደርጋል። ግን ወዲያው የሆነን ነገር መረጋጋት አለባችሁ እንጂ ጸሎቴን መለሰልኝ አትበሉ። መረጋጋት ያስፈልግ እና እመቤታችን ግን ሰምታችኋለች ነው፣ እርግጠኛ እንድትሆኑ ከእግዚአብሔር ጋር እንደምታገናኘን እርግጠኛ መሆን አለባችሁ። ሰዓሊተ ምሕረት ማይምንት ናት። እግዚአብሔር እንደው እምቢ ይላት ይሆን ተብላ ትጠረጠር። የእናትነት ባለሟልነት ስላላት ማለት ነው። አይጠረጠርም፣ ባለሟልነቱ አይጠረጠርም። ይሄ ነው እና ፈጣን ደመና ፈጥና ስለምትደርስ ነው። አፍጣኒ ተረድኤት ማርያም በጊዜ ምንዳቤ ዋጸባ ለአይን ምንቀራንባ። ከአይን ሽፋሽፍት ቀድማ እመቤታችን ትደርሳለች። ለሁላችንም ፈጥና ትድረስልን። ለየአይምሯችሁ ለየጥያቄያችሁ ሁሉ እመቤታችን በርግ ክንፎቿ ፈጥና ትድረስላችሁ። እንደዚህ ከሆነ ደመናው አይቀደድም ማለት ምንድን ነው? ደመናው አይቀደድም ማለት ዝናብ ማን ነው? ክርስቶስ ነው። ዝናቡን ቋጥሮ ደመናው አይቀደድም ማለት ከድንግል ሲወለድ ድንግልናዋ አይለወጥም ማለት ነው። ከድንግል ሲወለድ ድንግልናዋ አይለወጥም። ለምን? ከእሷ የተወለደው ማን ነውና? እግዚአብሔር ነውና ነው። ከእሷ የተወለደው እግዚአብሔር ነውና እግዚአብሔር ስለሆነ ድንግልናዋ ሳይለወጥ ምን ይዛ መጣች? ዝናም አንቲ ዘበአማን ደመና ታስተርአይ ኪደነ ማየ ዝናም። እውነተኛ የሕይወት ውሃን ይዘሽ የታየሽ እውነተኛ ደመና አንቺ ነሽ ያላል። እዚህ ነው እውነተኛ ደመና እሱ ክርስቶስ ዝናም ነው፣ የሕይወት ውሃ። በጣም ክርስቶስ ከተመሰለባቸው በጣም ደስ ከሚሉ ምሳሌዎች አንዱ ውሃ የሚለው ነው። ውሃ የውሃ ነገር በጣም በዚያውም ላይ ውሃውን ይውደዱት። ምንድን ነው የሚለው የገጠር ሰዎች ተደረግ ውሃ ሀብት አይመስል ጤና ምንድን አይመስል። በቃ እንደዚህ ነው። በጣም ውሃ እግዚአብሔር በውሃ የሚያደርግልን ነገር ብታስቡት እንኳን እግዚአብሔርን ውሃን ራሱ ነው የምትወዱት። ውሃ በቃ ይገባና እዚህ ውስጥ ማለት ነው። በቃ ባዮሎጂ የተማርኩ መሰል ሊቃጣ መሰለ ውሃ እዚህ ውስጥ ገብቶ አንጀትን አጥቦ ልብን አጥርቶ ኩላሊት ጋር ሄዶ ኩላሊትን አዘጋጅቶ ደምን አጥርቶ በሰውነታችን ያለው መርዝ ሁሉ እንዲታጠብ እንዲነጻ የሚያደርግ ነው ውሃ። አሁን ያልኳችሁ ኩላሊት ያለ ውሃ አይሰራም፣ ደም ያለ ውሃ አይሰራም፣ ጣፊያ ያለ ውሃ መኖር አይችልም። ውሃ እነዚህ ሁሉ አሁን እኛ መስለን የገጠሩ ሴትና ይሄ ወንዱም ሴቱም ሄድና ሲጎለጉል ሲያርስ ይከርምና አሁን በጳጉሜን ነው ገላቸውን የሚታጠብ ሲያርሱ ከርሙ ምንም አይደል። እግዚአብሔር ግን እንዴት የሰጣቸውን ጸጋ ታውቃላችሁ? የከተማ ሰው አሁን 2 ወር ሳይታጠብ ቢቀመጥ እንዲያው ጤነኛ የሚሆን ይመስላችኋል? እኔ አይመስለኝም ስገምት። ምንም እንኳን አይታጠቡም፣ ግን ሰውነታቸው ያበራል፣ መዓዛቸው ምንም የለባቸው። እግዚአብሔር ቅዱሳቸው የቅንነት አምላክ ስለሚጠብቃቸው ለቅዱስ ዮሐንስ እንደው ዝም ብሎ በቃ የእርሻውን የነሐሴውን ጉልጓሉ የሐምሌውን በሙሉ በነጭ ፌስታል ተቋጥሮ የከረመው ጨርቅ ሁሉ በጳጉሜን ይታጠባል። ወይ ጉድ አንቺ ይላሉ እናቶቹ። ውሃና ቄስ አያጠራው የለውም ይላል። እንደው ቄስ ያበሸቃት ካለች አድሎታል ቄሱ የውሃውን ያህል ትላለች። ምክንያቱም ቄሱ ሲያጠራት አታየውም፣ ውሃውን ግን ምን ትለዋለች?
ታየዋለች። ውሃውን ስለምታየው ቄሱ ግን ሲያጠራት አታይም። ምን ታርገው እና ውሃ እንዴት አድርጎ ይሄንን የውጩን እንኳን የውጩን እኛውን የምናየው ውጩ ነው። ሻወር ወስጄ ደስ ብሎ ቀለል ብሎኝ ይላል። ምነ ከውስጥ የሚያቀልልህን ባየኸው። የበላነው ምግብ መርዝ ሆኖን እኮ በአንድ ቀን ነበር የምንሞተው ውሃ ብናጣ። መርዝ እኮ ነው። ራሳችን እኮ መርዝ ነን የምናመነጨው ነገር። ያንን የሚያጠራ አንጽቶ ንጹህ ሰው አድርጎ የሚያኖረን የሚያለመልመን ቆሻሻ የሚያስወግድልን መርዝ የሚያስወግድልን በውጭ የሚያነጻን በውስጥ የሚያነጻን ውሃ ነው። ክርስቶስ በውሃ የመሰለበት ማለት የውስጥ ቅድስና ይሰጣል፣ የአፋ ቅድስና ይሰጣል። ሁሉንም የሚያደርግ ነው እሱ። በውስጥ በአፋ በነፍስ በስጋ የሚሉት አባቶች ይህንን ነው። በውስጥ በአፋ በነፍስ በስጋ የፍየሎች የኮርማዎች ደም አፋዊ ኃጢአትን የሚያነጻ ከሆነ ወደሙ ለእግዚእነ ኢየሱስ ክርስቶስ ያነጽ ህሊናነ እምግብር ምውት። የጌታችን የመድኃኒታችን ኢየሱስ ክርስቶስ ደም ግን ህሊናችንን ከሞተ ስራ ሁሉ ያነጻዋል ይላል ዕብራውያን ምዕራፍ 9 ላይ። ከሙት ስራ ሁሉ ውስጥን የሚቀድስ ነው እሱ። ውሃ ቢገቡበት አይደፈርስም። ክርስቶስ ኃጢአተኛን አይጸየፍም፣ አይለወጥም። ውሃ ያረካል፣ ጥል ይቆርጣል። ያረካል የሚለው ቃል ምን ማለት እንደሆነ የሚያውቅ ያውቀዋል። ሰው በምድር ላይ ለምን እስኪ ነገራችሁ። እስቲ ፌስቡክ አይቶ የሚያውቅ እጁን ያወጣል። አይ ምን ችግር አለው? ያሁን ኃጢአት አይደለም። እሺ በጣም ጥሩ። ዩቲዩብ አይቶ የሚያውቅ እሺ። ቲክታክ አይቶ የሚያውቅ በጣም ጥሩ ነው። እሺ በጣም ጥሩ ሀሳብ ነው። አሁን ቲክታክ ስታዩ እንዴት ነው የምታዩት? ስክሮል ምን ማለት ነው? እያሳለፍክ ማየት አይደል? አንድ አይታችሁ ስትጨርሱ ከዛ ምን ትላላችሁ? ምን ታደርጋለህ? ላይክ ሸር። ከዛ ቀጥለህ አንድ አይተህ ትወጣለህ አትወጣም? ምንድን ነው የምታደርጉት? ትቀጥላለህ። አይተህ ደግሞ ምን ታደርጋለህ? መቀጠል። በጣም ከዛ አይተህ ምን ታደርጋለህ? በሉ እንጂ ማየት በል እንጂ። ከዛ ደግሞ ሌላ አይተህ ምን ታደርጋለህ? አየው፣ ጥም አለመቆረጥ ማለት ይሄ ነው። ጥም አለመቆረጥ ማለት ደስታን ትፈልጋለህና ቆይ እስኪ ለምሳሌ አንድ ዘፈን ላዳምጥና ልደሰት ብለህ ስትጨርስ ሌላ ዘፈን ደግሞ ያምራል። የዓለም ነገር ጥም አይቆርጥም ነው ችግሩ። ይሄ ነው ኃጢአት ሲያገኙት አለመጠገቡ ነው ችግሩ። ሌላ ኃጢአትን ደግሞ የሚጠራ እንጂ አይጠገብም። ክርስቶስ ግን የሕይወት ውሃ ነኝ የሚለው ለዚህ ነው። እኔ ከምሰጠው ውሃ የሚጠጣ ሰው ዳግም አይጠማም ያለ ለዚህ ነበር። እና ያንን ውሃ ይዛ የመጣች ደመና ናት ነው የምላችሁ። ጥም ይቆርጣል ክርስቶስ። ልንገራችሁ፣ አሁን እኔ አዲስ ዓመት መጥቷል። እንግዲህ ሳምንት የምንገናኝ ይሆናል፣ እግዚአብሔር ነው የሚያውቀው። እንሞትም እንደውን ሰነበትም እንደው ግን አዲቅ ላላገኛችሁም እችላለሁ፣ የማገኛችሁም ትኖራላችሁ። ባጭሩ ግን ለአዲስ ዓመት እንድታስቡ የምፈልገው ነገር ስላለ ነው። ልታስቡ የምፈልገው ምንድን ነው? በዚህ ዓመት በቃ በክርስቶስ መደሰት የሚል እቅድ አውጡ። እስኪ በሉ። በማን መደሰት ነው? በክርስቶስ መደሰት። በቃ ዝም ብለህ ይውላችሁ። እንደውም አንድ የቤተክርስቲያን አባት ምን እንደሚል ልንገራችሁ። በጣም ለብዙ ዓመታት ኃጢአተኛ ሆነ ከሆነ እንደዚህ አድርጌ አትበል። ዝም ብለህ ተውና ክርስቶስ እንዲያርጎልኝ እያልክ የእሱን ብቻ ቁጥር ይላል። እንደዛ ስትደረግ ከኃጢአት መውጣት ትጀምራለህ። ክፉን በመቁጠር ከኃጢአት መውጣት አይቻልም፣ በጎን በመቁጠር። ስለዚህ ክርስቶስን ፈልግ። ይሄን ላሳካይ ክርስቶስን ስትፈልገው የሁሉንም ነገር ቁልፍ ታገኘዋለህ። እሱ ሁሉ ነገር በእኔ እጅ የመንግስተ ሰማያት ቁልፍ አለ ይላል እኮ እሱ። ስለዚህ የተዘጋብንን ነገር ሁሉ ቁልፍ የሚሰጠን እሱ ነው። እሱን ለማግኘት ደግሞ ወደ ደመና አይቶ መሄድ ያስፈልጋል። እና ውዳሴ ማርያምን በፍልሰታ ሳይሆን ሁልጊዜ እንድንጸልይ ነው ይሄን የምነግራችሁ። ስለዚህ በክርስቶስ መደሰት ድገሙ። ይሄን ነገር በደንብ ድገሙ። እና በጣም ይሄንን
ይሄን በክርስቶስ መደሰት የሚለውን ዝም ብላችሁ ደጋግማችሁ ለምሳሌ ማታ ስንተኛ እንደ መነኩሴ 41 መቁጠሪያ እንደዚህ ላትቆጥር ትችላለህ። ዝም ብለህ እንዲህ ማለት ገደም ምትሉና ጌታዬ ኢየሱስ ክርስቶስ ሆይ ማረኝ በሉ። እስኪ በሉ ድገሙ በሉ። ከዛ እንቅልፋችሁ እስከሚመጣ ድረስ እንደዚህ በሉ። ተጋድማችሁ ዝም ብላችሁ ማለት ነው። ከዛ እንደዚህ እያላችሁ ተኙ። ከዛ ጠዋትም ሌላ ጸሎት ልትጀምሩ ስትሉ እንደዚህ በሉና ጸሎታችሁን ጀምሩ። መኪና ውስጥም ገብታችሁ ዝም ብላችሁ ቁጭ ብላችሁ አሁን መጽሐፍ አውጥተህ ብትደግም ሰውም አጉል ነው። ግን የሚቋረጥ ጸሎት ከሆነ ግን ድገም ዝም ብለህ ሰውን ተወው እየተኝ እንደው ግን ቁጭ ብለህ ዝም ብለህ ታክሲ ውስጥ ይሁን የትም ውስጥ ሁኑ ዝም ብላችሁ የትም ውስጥ ናችሁ ግጥም አድርገህ አንደበትህን ሌላ አይጉድ እንትና ማክሰኞ ዕለት እንደዚህ ያለ ለምንድን ነው እኔ እንጃ እስቲ ቆይ እጠይቀዋለሁ ከምትል ዝም ብለህ ጌታዬ ኢየሱስ ክርስቶስ በሉ፣ ማረኝ በሉ፣ ድገሙ ድገሙ፣ እንደዚህ በሉ ዝም ብላችሁ። በቃ ሰዎች ያሉንን ነገር ትታችሁ እንደዚህ ስትሉ በቃ ክርስትና ማለት የክርስቶስን ፍቅር በትክክል ማሰብ ፊል ማድረግ ማለት ነው። የክርስቶስን ፍቅር ማሰብ መቻል፣ እሱን ማሰብ፣ እሱን የቀን ኑሮ ማለት የቀን ውሎ የኑሮ መርህ ማድረግ ማለት ነው። ይሄን አድርጉ። እየሰጠጥ ደመናው አይቀደድም በሉ ሲል የሕይወት ውሃን ተሸክማ እመቤታችን ድንግልናው አልተለወጠም። በጣም ግሩም። ጌታችን መድኃኒታችን ኢየሱስ ክርስቶስ ደመናው ውሃ ይዞ አይቀደድም ብለናል። እመቤታችን የያዘችው ምንድን ነው? ክርስቶስ ሕይወት በሉ እስኪ ድገሩ በሉ ተናገሩ። በጣም ጥሩ። ስለዚህ እመቤታችን የወለደችው ምንድን ነው? እኔ ትንሣኤና ምንድን ነው ያለ ዮሐንስ 11:25 ላይ የእመቤታችን ደመናነት የሕይወት ውሃን ነው የያዘችው። እስቲ የሕይወት ውሃ በሉ። በጣም ግሩ። የምን ውሃ? ደመናው ደግሞ ምን አይልም። እመቤታችን የሕይወት ውሃን ስለተሸከመች ስጋዋ አልፈረሰም። ፈርሷል? ለምን? የምን ውሃ ነው የያዘችው? የሕይወት ውሃ ነው የያዘችው። የኃጢአት ደመወዝ ምንድን ነው? ሞት በሉ። ቅዱስ ጳውሎስ ሮሜ 6 ላይ እንደነገረን የኃጢአት ደመወዝ ሞት ነው። 6:4 ላይ የኃጢአት ደመወዝ ሞት ከሆነ እመቤታችን ኃጢአት ሰርታለች እንዴ? አልሰራችም። የአዳም እርግማንም ጨርሶ የለባትም። ከሴቶች ተለይተሽ አንቺ የተባረክሽ ነሽ እንዳለ ቅዱስ ገብርኤል። ይሄ የተባረክሽ ነሽ ማለት የተረገምሽ አይደለሽም ማለት ነው። የተባረክሽ ነሽ የሚለው እንደ ማንኛውም ሰው ቡሩክ ነገሬ ደግነህ እንደሚባለው ነው እንዳይሆን ደግሞ የተባረክሽ ነሽ የማህፀንሽን ፍሬ ምን ያለ ነው። ያ ማለት ያንቺ የተባረክሽነት እንደማን ነው ማለት ነው? እንደ ክርስቶስ ነው ማለት ነው። አምሳለ እግዚአብሔር ነው ማለት ነው። እንደ እግዚአብሔር መልክ ነሽ አንቺ። አዳም ሲፈጠር የነበረውን ቡሩክ መልክ ያሽነሽ ማለት ነው። አምሳለ እግዚአብሔር ነሽ ማለት ነው። ስለዚህ እመቤታችን እርግማን የለባትም። እርግማን ስለሌለባት በራሷም የሰራችው ነውር ስለሌለባት አልብኪ ነውር ወይም እንትኒ በላዕሌኪ በላይሽ ላይ ምንም ነውር የለብሽም ስላላት ሁለንታኪ ሰናይት እንተ ሀቤ ሁለንተናሽ ወዳጄ ሆይ ሁለንተናሽ ውብ ነው በአንቺ ላይ ምንም ነውር የለብሽም ብሎ ሰሎሞን መኃልየ ሰሎሞን ምዕራፍ 4 ላይ እንደነገረ ይሄ ምንድን ነው ካላችሁኝ ሞት የገባው በኃጢአት ነው። በአንድ ሰው አለመታዘዝ ሞት ወደዚህ ዓለም ገባ እንዳለው እመቤታችን ደግሞ ሞት ስለሌለባት ኃጢአት ስለሌለባት የእሷ አካል በሞት አልፈረሰም። ለምን? አንድ ኃጢአት የለባትምና፣ ሁለት የተሸከመችው የሕይወት ውሃ ነውና። ይሰጠጥ ደመናሁ በሉ እስኪ። ስለዚህ እመቤታችን ስጋዋ አልፈረሰም። ምን አደረገች? ተነስታለች። ስጋዋንም ነጥቆ በገነት አቆይቶ ነሐሴ 16 ቀን አሳርጓታል። ይህንን ታሪክ ምስክር ነው። መጽሐፍ ቅዱስ ምስክር ነው። የዓለም አብያተ ክርስቲያናት ሁሉ ምስክሮች ናቸው። እስካሁን ድረስ
እንዳረገች ያረገችበት ቦታ ኢየሩሳሌም ስዕሏ ተስሎ ቤተክርስቲያን ተሰጥቶበት በምስራቅ አብያተ ክርስቲያናት፣ በካቶሊክ፣ በኦርቶዶክስ ሁሉም እየተከበረ ያለ እስካሁን ድረስ። እርገቷን እነ ቅዱስ ኦቤዴስ አይተዋል። የቅዱስ ጴጥሮስ ደቀ መዝሙር እነ ቅዱስ ያዕቆብ ዘስሩግ ጽፈዋል። 5ኛው ክፍለ ዘመን ላይ የነበሩት እመቤታችን እንዳረገች እነ ቅዱስ ያሬድ 6ኛው ክፍለ ዘመን ላይ የነበሩት አይረግቧ መላእክት እያሉ ጽፈውልናል። ታሪክም ምስክር ነው። የተገለጠለባቸው አባቶቻችንም ጽፈዋል። መጽሐፍ ቅዱስም ይሄው እይሰጠጥ ደመናው የእመቤታችን ትንሣኤ በዚህ ደመና ብናገረው፣ በሌላ መጽሐፍ ቅዱስ ደግሞ ይሄ ብቻ አይደለም። ስለ እመቤታችን ትንሣኤ ብቻ ብንማማር ስለ እሷ ትንሣኤ ብቻ የተነገሩ የመጽሐፍ ቅዱስ ትምህርቶች ማለቂያ የላቸውም። ከሌሎች መምህራን እኔም ጋር ደግሞ ስንቆይ አንድ ቀን እንማማራለን። ልነግራችሁ የፈለግኩት ግን እመቤታችን ስጋዋ አልፈረሰም። ለምን? አንደኛ ነውር የለባትም። ሁለተኛ የወለደችው የምን ውሃ ነው? የሕይወት ውሃ ነው። ስለዚህ እሷ ቀድማ ተነስታለች። እይሰጠጥ ደመናሁ። ሁለተኛ እይሰጠጥ ደመናሁን አባቶቻችን ኦሪትን በተረጎሙበት ኦሪት ዘዳግም ምዕራፍ 33ን በተረጎሙበት አንቀጽ ምን ብለው ተረጎሙታል? እይትፈለጥ ትስብእት ዘነሳ እምኔሃ፣ ከእመቤታችን የነሳው ስጋ ከመለኮቱ አይለይም ብለው ተርጉመውታል። እይሰጠጥ ደመናሁ ብለው መለኮቱ ከስጋው ስጋው ከመለኮቱ አይለይም ብለው ተርጉመውታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስጋውን ደመና ይለዋል። እሱ ገብቶ ስለተሰወረበት ራሱን ከዲያብሎስ ሰውሮበታል። በአርአያ ገብር እንደተባለ ነሳ አርአያ ገብር እንደተባለ የባሪያን መልክ ይይዝበት ዘንድ ስጋውን መሰወር ያድርጎታል። ወይም ሲዋሃደው ጌትነቱን በስጋው ሰውሮ ለዲያብሎስ ሰውሮበት ተዋሂዶውን ስግናውን ተዋሂዶውን ሰውሮበታል ስጋዊውን። ስለዚህ ከዲያብሎስ የሰወረበት ስጋው አይለይም። ከሱ ስጋው ከመለኮቱ አልተለየም፣ መለኮቱ ከስጋው አልተለየም። ወይም ይህ የስጋ ርስት ነው፣ ይህ የመለኮት ርስት ነው አይባልም። አንድን ሰው በአንድ ርስት፣ በአንድ ቃል፣ በአንድ ባህሪ፣ በአንድ ልብ፣ በአንድ ቃል፣ በአንድ እስትንፋስ እናውቀዋለን። አንድን ሰው ነፍስ አለው ስጋ አለው፣ ግን በአንድ ልብ እናውቀዋለን፣ በአንድ ቃል እናውቀዋለን፣ በአንድ እስትንፋስ እናውቀዋለን። ለአንድ ሰው አንድ ርስት እናወርሰዋለን። ለነፍሱ ሌላ ርስት የለውም፣ ለስጋው ሌላ ርስት የለውም። ርስቱ አንድ ነው። አንድን ሰው በጠላ ነው ጊዜ ያኑ ሰው እንወደዋለን። ነፍሱን ጠልተን ስጋውን አንወድም፣ ስጋውን ወደን ነፍሱን አንጠላም። አንድን ሰው ስንወደውም እንደዚሁ አንድ ሰው በአንድ ሰው ነው የሚታየው። ልክ እንደ ነፍስና እንደ ስጋ መለኮትና ትስብእት አልተለያዩም፣ አልተለወጡም፣ አልተቀላቀሉም፣ አልተጠፋፉም። እያወረደ ስጋ ምስሌሁ እምሰማይ አላ ነሳ ስጋ እማርያም ድንግል ወላዲተ አምላክ ዘይንበለ ዘርአ ብሲ ወተዋሃደ ቦቱ ተዋሂዶ ዘይንበለ ይማስን ወዘይንበለ ቱሳሄ ወዘይንበለ ተፈልጦ። ሃይማኖተ አበው ዘቅዱስ ሳዊሮስ ምዕራፍ 84 ቁጥር 12 ላይ ከራሱ ጋር ስጋ ከሰማይ ይዞ አልወረደም፣ ከድንግል ማርያም ስጋን ነስቶ ለበሰ እንጂ ያንን ስጋ ያለመቀላቀል ያለመለወጥ ተዋሃደው ይላል። ያለመቀላቀል ያለመለወጥ ያለመለየት። እስቲ ያለመቀላቀል በሉ። ያለመለወጥ እና ምን ያለ ማለት ያለመለየት። ያለመቀላቀል ማለት መቀላቀል ማለት ምን ማለት ይመስላችኋል? ለምሳሌ ሙዝ እና ምን ብትቀላቅሉ፣ ቅቤ ብትቀላቅሉ ይሄ ሙዙ ነው ይሄ ቅቤ ነው ማለት ይቻላል። ወይን እና ውሃ ብትቀላቅሉ ማለት ነው። የየራሳቸውን አጥተዋል፣ ተቀላቅለዋል። መቀላቀል ነው። ቡናና ወተት ብትቀላቅሉ አዲስ ቁስ ነው የሚፈጠረው፣ አዲስ ነገር። ቡናም የተወሰነ ነገሩን አጥቶ የተወሰነ ከለሩን፣ ወተትም የተወሰነ ከለሩን አጥቶ ከጣዕሙ የተወሰነ ነገር፣ ወተትም ከተወሰነ የሆነ አዲስ ጣዕምና አዲስ መልክ ይፈጥራሉ። ቃል ስጋ ሲሆን ቃል ከቃልነቱ የጎደለበት የለም። ሕጸጽ አላገኘውም። ሕጸጽ አካል ሕጸጽ ክብር የለበትም። ስጋ ከቃል ጋር አንድ ሲሆን
ሕጸጽ አላገኘውም፣ አልተለወጠም፣ አልጠፋም። ይሄ መቀላቀል የሚባለው እንዲህ ማለት ነው። መለየት ደግሞ የሚባለው ምን ማለት ነው? መለየት የሚባለው ተፈልጦ የሚባለው ለምሳሌ ሰዎች ሰላም ይባባላሉ፣ ከዚያ በኋላ ምን ያደርጋሉ? ይለያያሉ። እንደዚያ ተለያዩ አይባልም። የየራሳቸው መለየት የለባቸውም። አልተቀላቀሉም። ቃልም በቃልነቱ እንዳለ ነው፣ ስጋም በስጋነቱ እንዳለ ነው። ደግሞ አይለዩም። ያዳነኝ መለኮት ነው፣ የታመመ ስጋ ነው አትልም። እንደ ሰውነቱ ታመመ፣ እንደ አምላክነቱ አዳነን የምንለው ሞተ በስጋ ወሐይወ በመንፈስ ልዑል ዘይትነከር ትሑት ዘይሐምም ነው። እንደዚህ ነው የምናምነው። አልተለየም፣ አልተቀላቀለም፣ ደግሞ አልተለወጠም። እስኪ አልተለወጠም በሉ። ምን አላችሁኝ? አልተለወጠም ማለት አምላክ ቃል ስጋ በመሆኑ ምክንያት ወደ ስጋ ድካም አልተለወጠም። ወደ ስጋ ረሃብ፣ ወደ ስጋ ጥም፣ ወደ ስጋ ውስንነት አልተለወጠም። በቃልነቱ ከዊን እንዳለ የስጋን ባህሪ በተአቅቦ ገንዘብ አደረገው። ይህን አደረገ። ስጋ ከቃል ጋር በተዋሃደ ጊዜ ወይም ቃል ስጋን ሲዋሃደው፣ ስጋ ከቃል ጋር ሲዋሃድ የራሱን ውስንነቱን ግዙፍነቱን ለቆ መለኮት ወደ መሆን ረቂቅ ወደ መሆን ምሉ ወደ መሆን አልተለወጠም። በግዘፍ እንዳለ ርቀት ገንዘቡ ሆነ። በውስንነት እንዳለ ምልአት ገንዘቡ ሆነ። እንዲህ ስለሆነ ግን ሁለት ግን አይደለም፣ አንድ ነው። ዘይንበለ ተፈልጦ ዘይንበለ ውላጤ፣ ያለ መቀላቀል ያለ መጥፋት እይሰጠጥ ደመናው። ስጋው ከመለኮቱ መለኮት ከትስብእቱ አልተለየም። አአምን ወእተአመን ከመ የተፈልጠ መለኮቱም ትስብእቱ ኢአሐተ ሰዓተ ወይ ከመ ቅጽበተ ዓይን። የምናመልከው ክርስቶስ ይሄ ነው። ቅዳሴ ቅድሰን እግዚኦ ብለን እንዳበቃን ቄሱ ቤተ መቅደሱ ነው እንዲህ ነው የሚለው፣ አምናለሁ እታመናለሁ መለኮቱ ከስጋው ስጋው ከመለኮቱ ለቅጽበት ያህል እንኳን እንዳልተለየ ይሄን አምናለሁ ይላል። ስለዚህ ያልተለየ እመቤታችን አንድ ናት፣ ድንግል ደግሞ እሷ እናት ናት። ግን ስንት ናት? በሩ ነገር እንጂ ክርስቶስ አምላክ ነው። አምላክ በሩ ሰው ነው። ግን ስንት ነው? ሰው የሆነ አምላክ ነው፣ ግን አንድ ነው። እናቱ አንድ እንደሆነች እሱም አንድ ነው። እናቱ ግን ድንግልናንም እናትነትንም አንድ ሆና እንደያዘች እሱም አንድ ሲሆን በተዋሂዶ አምላክ ወሰብ ነው፣ ሰው የሆነ አምላክ ነው። ስግው ቃል ማለት ይሄ ነው። ዝውእቱ አእምሮ ዘያድኅን ዘተወከፍናሁ ማኅበዊነ ቅዱሳን ለባሰያነ እግዚአብሔር። እግዚአብሔርን ከተዋህዱ እግዚአብሔር ካደረባቸው ከቅዱሳን አባቶቻችን የተቀበልነው የሚያድን ሃይማኖት ይህ ነው። ስብሐት ለእግዚአብሔር። ይቆየን።